ወደ መካነ ኢየሱስ ማናችሁም እንዳትሄዱ እያለ ነው። ማናችሁም እንዳትሄዱ እያለ ነው። መካነ ኢየሱስ እንቀበል ወይስ ደግሞ ኤርሚያስ? ኦኬ ላሰማሽ እንዴ ጨለል ካልሽኛ ላሰማሽ። ማን ነው ልክ 130 ዓመት በኢትዮጵያ ተመስርታ ያለች እስማን እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ እኔ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት እንደ ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። እሺ ያደምስ እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት ሊከተሉ እኔ በጌታ አላደረግም እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ ወደ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው ማስተምረው ማለት ነው። እኔ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት እንደ ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደረግም። ይኸው ለኦርቶዶክስ ምን ያክል ጥላቻ እንዳለው የሚያሳየው የኦርቶዶክስን አይነት አስተምሮ የኦርቶዶክስን አይነት ነገር የምታደርገው መካነ ኢየሱስን ኦርቶዶክስን ስለሚጠላ ብቻ መካነ ኢየሱስን ፑሽ አደረገ። ይሄ ወንጌል ነው እንዴ? ቆይ ዋላፍ ቆይ ሚውት አታብዢ፣ ይስደቡኝ፣ እኔ ኃይል ይሆንኛል። ቆይ አንዴ እሺ፣ የትኛው ነው ትክክለኛ መካነ ኢየሱስ ወይስ ወንጌል? ማን ነው? ኤርሚያስ አበበ ንገሩኝ እስቲ። ይኸው አሁን በግልጽ ግቡና ይሄን እያዳመጣችሁ ንገሩኝ። ይኸው ግቡና ማን ነው ልክ? እሺ ቡና የምትባሉ ማን ነው? እስና ግባ እና መልስለታ ና የንጉሥ ካ እና መልስለት ና ግባና መልስለት እስቲ ግባና ልክ መሆኑ አለመሆኑ እስቲ መልስለት። ይኸው ነይ ግቢ። ይኸው ልብ ያለው ሰው ይግባና ያዋራኝ። ልብ ያለው ሰው ኤርሚያስ አበበ ነው ልክ? መካነ ኢየሱስ ናት ልክ? መልስልኝ ቶሎ በል። ምን ያክል የኦርቶዶክስ ጥላቻ እንዳለበት የምታዩት በዚህ ነው። በጌታ በኢየሱስ ስም ገቤ ማመለስ እኮ ነው። ገብታችሁ አዋሩኝ፣ ላኩ ገብታችሁ አዋሩኝ። በቃ ታንኪዩ። እሺ ጤና ይስጥልኝ። ሰላም ነው ደሜ? ሰላም ነው። ይሰማል? እሺ ሰምተዋል አይደል? ሰዎች ወደ መካነ ኢየሱስ እንዳትሄዱ፣ አዳዲስ ነፍሳት ወደ መካነ ኢየሱስ እንዳትሄዱ። ምክንያቱም መካነ ኢየሱስ እንደ ኦርቶዶክስ የሕፃናት ጥምቀት ትቀበላለች፣ ስለዚህ እዛ እንዳትሄዱ እያለ እያስተማረ ነው። ማን ነው ልክ? ኤርሚያስ አበበ ወይስ መካነ ኢየሱስ? እንደዛ ካለ ስህተት ነው። እንደዛ ማለቱን አልሰማውም ካለ ግን ስህተት ነው። ትክክል አለ። ይኸው አዳምጠው፣ ድርገምላ። ይኸው አዳምጠው፣ ይኸው አዳምጠው። ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት እንደ ጌታን ይኸውልህ እዚህ ጋር ከዚህ በፊት ላደረግኩት ነገር ተጸጽቻለሁ እያለ ነው። ይኸው ስማው። ከዚህ ወይ ይሰማል እንዴ? በዚህ ላድርገው ወይ በመኪናው ድምፅ ላድርገው መሰለኝ። በመኪናው ድምፅ ወይ ዘመንዬ አልቋል። እሺ ሁሉ ነገር አልቋል። እስቲ ክፈተው። እሺ ሲቀበል ከዚህ ጌታን አንድ ሰው አዳምጠው። እኔ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት እንደ ጌታን ይኸውልህ ከዚህ በፊት ላደረጉት ነገር ይቅርታ ተጸጽቻለሁ የሚል ነው። ይኸው ተመልከት። አንድ በል ሁለት ስማ ቢቀበል መካነ ኢየሱስ ቤተክርስቲያን ሂድና አምልክ ብያለሁ። አየህ፣ መካነ ኢየሱስ ቤተክርስቲያን ሂድና አምልክ ብዬ አልለውም። በጌታ በኢየሱስ ስም ትላለህ እዚህ ጋር። ቀጥል። እሺ ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አየህ አይደለ? የኦርቶዶክስ ጥላቻ ስላለበት ብቻ ማንኛውም ሰው ወደ መካነ ኢየሱስ እንዳይገባ እንዳያመልክ አለ በጌታ። ኧረ እኔ ግን ኦርቶዶክስ ስለተገለጽልኝ ቴንኪው። ለማንኛውም አሁን የተገለጠው አክቹዋሊ ክርስቶስ ነው። ምን እኔ ኦርቶዶክስ ወንጌልም አልተገለጡልኝ። የንጉሥ ካህን እኔ አንድ ግልጽ ነገር ልንገርልህ፣ አንተ ግልጽ ነገር እኔ ኦርቶዶክስ አለችም የተገለጠችልኝ። ገባህ አይደለ?
ኦርቶዶክስ አይደለም የተገለጠልኝ በኦርቶዶክስ ውስጥ የሚመለከው ኢየሱስ ክርስቶስ ነው። እኔ ኦርቶዶክስ ጣዖት የምታመልክ ነበር የሚመስለኝ። ገባለም ከእግዚአብሔር ውጪ ለብዙ ስሞች እንደ እግዚአብሔር አምልኮ የምታደርግ ነበር የሚመስለኝ። ግን ለካ የተረዳውበት አረዳድ ልክ አይደለም፣ ስህተት አለው። ስህተት ውስጥ እንድገባ ሞር ሲጨምርብኝ የነበረው አንደኛው ኤርሚያስ አበበ ነው። ኤርሚያስ ከፍተኛ ጥላቻ አለው። ኦርቶዶክስን ከፍተኛ ነው የሚጠላት። ግን የኦርቶዶክስ ፒላር የሆነው ትምህርቷ የዘላለምን ሕይወት እንድታገኝ ትልቅ አስተዋጽኦ አለው። የዘላለምን ሕይወት እንድታገኝ በመሰረቱ ደምዬ ይኸውልህ፣ ያው ስለምንተዋወቅ ማለት ነው እኛ በአካል እኔም አንተም እንደዋወላለንም ያው እኔ ማከብር ወንድሜ ነህ። ምንድነው መሰለ ደሜ፣ በመሰረቱ ወንጌል ከጥላቻ አይጀምርም። ምንድነው የፈለግኩት? ለምሳሌ እፎይ ለቁርአንን ይሞግታል አይደል? ግን ሙስሊሞችን ጠልቶ አይደለም ነው ብዬ አላስብም። ጨርሶ አይገናኙም። በእምነት ደረጃ እፎይ የሚያመልከው የሚከተለው የኦርቶዶክስ ትምህርትና የእስልምና ትምህርት አይገናኙም። ይሄ ማለት ግን ለጥላቻ መሰረት ታስቀምጣለህ ማለት አይደለም። በቃ መጠላላት እዚህ ጋር መቆም አለበት። ስንሰብክ በፍቅር ነው መሆን ያለበት። አስቀድሞ ከፍቅር መጀመር አለብን። ምክንያቱም ቤተሰቦቻችን ኦርቶዶክሳውያኖች ናቸው አይደል እንዴ? ይሄንን በደንብ ነው የምቃወመው እኔም በግል። ከጥላቻ መጀመር የለብንም በፍጹም። ሲጀመር የምንጠላ ከሆነ የክርስቶስ አገልጋዮችም አይደለን። ኤርሚያስም ይህንን ተናግሮ ከሆነ ምንም ጥያቄ የለውም፣ ምንም ጥያቄ የለውም። ማነው የሚያወግዘው? ምክንያቱም ያደግኩት መካነ ኢየሱስ በጣም ነው የደነገጡት። ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ እያደረኩ አልቀበል። አንተ አልክ ይላል ወደዛ አንተ አልክ ይላል አንድ ቦታ ትዝ ይልሃል። አንተ አልክ ይሄ ኤርሚያስ አለ እንጂ ወንጌል አይልም። ይሄ ወንጌል በፍጹም አልቀበልም። ይሄ ሮንግ ነው። ለዚህ ንግግሩ ኤርሚያስ እግዚአብሔር ይባርክ። ቪዲዮ ስራበት ደሜ። ምክንያቱም ለምን መሰለህ አንድ 10 ሰከንድ አዳምጠኝና ልውረድ። ይኸውልህ ምን መሰለህ፣ ትክክል ያልሆነ ነገር ትክክል አይደለም። በቃ ትክክል የሆነ ነገር ትክክል ነው አይደለ? ይሄ ነው እንትን። ስለዚህ ኤርሚያስ ይሄን በማለቱ ተሳስቷል። እኔ ሙሉ ወንጌል አባል ነኝ፣ ነገር ግን ያደግኩት መካነ ኢየሱስ ነው። ጌታን የተቀበልኩት መካነ ኢየሱስ ነው። ጓደኞቼ መካነ ኢየሱስ አባላት ናቸው። ተሳስተዋል፣ የተሳሳተ መንገድ ላይ ናቸው ብዬ አላምንም በፍጹም። የተለያየ አመለካከት ሊኖረን ይችላል። ይሄ በፍጹም ትክክለኛ አካሄዳ ከአንድ ወንጌል ላይ የሚጠበቅ ነገር አይደለም። ቪዲዮ ስራበት። ተባረክ። እሺ ወንድማችን ቴንኪው ንጉስ፣ ጥሩ ልብ ስላለ አመሰግናለሁ። ጥሩ ልብ ስላለ እንደው እግዚአብሔር ያሳየህና ኦርቶዶክስ ተዋሕዶ ቤተክርስቲያን የት ወረደ? ወይኔ ወረድክን። እሺ አትሌት ምናምን ሰላም ብያለሁ። እንዴት ዋልክ ወንድሜ? ሰላም ነው። እንዴት ነህ? አለና እግዚአብሔር ይመስገን። ያወጣኸው ንጽጽር እኮ ትንሽ ሀሳብ ልስጥበት ብዬ ነው። መካነ ኢየሱስ ምንድን ነው? ኦርቶዶክስ ነህ? ጴንጤ ነህ? እኔ ጴንጤ ነኝ። ኦኬ ጴንጤ ነህ? እሺ። አሁን አንተ ያልከው ፕሮቴስታንት ንጉስ ገብቷል። አንድ ይቅርታ፣ ከእሱ ጋር ልቀጥልን ልጨርስና ከዛ ከአንተ ጋር መስሎኝ ነው ደሜ አይደለም። አሪፍ ነው። እሺ ንጉስ፣ መካነ ኢየሱስን ታውቃታለህ፣ ትቀበላታለህ ሙሉ ለሙሉ። እዛ ጋር ያለውን ዶክትሪን የውስጡንም ዶክትሪን እንደገናም ደግሞ ሌጋሊ የሆነውን ትራዲሽኗን ትቀበላለህ የመካነ ኢየሱስን። መካነ ኢየሱስ ደግሞ ለምሳሌ ማላረቀው ምን መሰለህ ደምዬ፣ ቆይ አንዴ እንትን ልበልህ። ያደግኩት እኔ እዛ ነው። ለምሳሌ ምን እናደርግ ነበረ መሰለህ? ቀድሞ እኔ ቤተል መካነ ኢየሱስ ነው እነ ቄስ በላይነህ፣ ቄስ አያሌው፣ ቄስ ተሰማ ያሉበት ማለት ነው ቀድሞ። እና አሁን ደግሞ ብዙ አሉ። እንዳልኩ እኔም እዛው አካባቢ ነኝ። እንቁላል ፋብሪካን ያደግኩት ሰፈሬ ነው። እና ምንድነው ማልካፈለው የነበረው አንድ ብቸኛ ነገር ምንድነው? ቅዱስ ቁርባን ነበር። ለምንድን ነው መሰለህ እንትን ይሉ ነበረ፣ ቆራቢ አባላት ብቻ ናችሁ አሁን ወደኋላ የምትቀሩት ይሉ ነበር። እሱን አልካፈልም ነበር። ከዛ ውጭ ግን እንደ ሙሉ ወንጌል አባልነት ምንም
የሚቀረኝ እንትን አልነበረም። በደንብ አድርጌ ህብረት አደርጋለሁ። ይሄ ነው። እሺ ቴንኪው። እና መካነ ኢየሱስ ይህን በማድረጓ የስተት ትምህርት ውስጥ አለች፣ አድንም አማኞቹ አይድኑ፣ የዘላለም ህይወት አይኖራቸውም። እንዲህ በማድረጓ ነው እንደዛ ብዬ አላምንም እኔ። ቴንኪው። ስለዚህ ቅዱስ ቁርባንን ህያው ነው ብለው ወይም ደግሞ አማናዊ ነው ብለው በመውሰዳቸው ከዘላለም ህይወት አይጎሉም። ምንድን ነበረ ኤርሚያስ በተናገረው ንግግር። ስለዚህ በፍጹም ኤርሚያስ ንጽጽሩን ላመጣልህ ነው። ስህተት ነው። እኔን አዳምጠኛ። ትክክል፣ አደገኛ ስህተት። እንደገና እችን ቤተክርስቲያን እችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ገባ ከምን ጋር አነጻጽራት? ከመካነ ኢየሱስ ጋር አነጻጽራት። ስለዚህ አየህ፣ ለዚህ ለኦርቶዶክስ ጥላቻ ስላለው በተዘዋዋሪ ልክ እንደ ኦርቶዶክስ አይነት የህፃናት ጥምቀት የምታደርግ ቅዱስ ቁርባን አማናዊ ነው ብላ የምታምን ቤተክርስቲያንን አየህ አታክ የምታደርገው ኦርቶዶክስ በዚህ ነው የምትይዘው። ይሄን ደግሞ ለመመለስ እንቅፋት የሚሆንበት መካነ ኢየሱስ ናት። ስለዚህ መካነ ኢየሱስን ሪጀክት አደረግኩ ማለት በተዘዋዋሪ ኦርቶዶክስ ተዋሕዶ አማኞች ለሚጠይቁት ጥያቄ መልስ ይሰጣል ማለት ነው። አዘርዋይዝ እዚህ ጋር የጠይቁት ጥያቄ አልቀበልም ቢል መካነ ኢየሱስስ ይባላል። ያለው አማራጭ ሪጀክት ማድረግ ነው። ደምረው ደግሞ ተገለጠለት። ምን ተገለጠለት? መካነ ኢየሱስን ከተቀበልኩኝ ለምንድን ነው ኦርቶዶክስ ተዋሕዶን የማልቀበለው? ለምን አልቀበልም? በምስጢረ ሥላሴ በምስጢረ ምንድን ነበር ያልገባህ አንተ? ሙሉ ወንጌል ሆነ ተሳስተ የነበረው ነገር ምንድን ነበር? ምንም አልተሳሳትኩም። ምንም አዳምጠኝ፣ አንድ ብቻ አዳምጠኝ። በምስጢረ ሥላሴ፣ በምስጢረ ሥጋዊ፣ በምስጢረ ጥምቀት፣ በምስጢረ ቁርባን፣ በምስጢረ ትንሣኤ ሙታን እነዚህን አምስቱን አዕማደ ምስጢራት ገባ ተቀበልኩ ማለት በተዘዋዋሪ ማንን ተቀብያለሁ ነው? መካነ ኢየሱስን ተቀብያለሁ ነው። መካነ ኢየሱስን ተቀብዬ ለምንድነው ኦርቶዶክስን ሪጀክት ማድረጋት? ለምንድነው ለኦርቶዶክስ ወንጌል የምሰብከው? ለምን ለኦርቶዶክስ ወንጌል የምሰብክ ከሆነ ለመካነ ኢየሱስም አልዳናችሁም ብዬ ወንጌል መስበክ አለብኝ። ለመካነ ኢየሱስ ወንጌል መስበክ የለብህም የምትለኝ ከሆነ ደግሞ ለኦርቶዶክስም ወንጌል መስበክ የለብኝም ማለት ነው። ሶዛት ወንጌል መስበክ ያለብህ ለኦርቶዶክስ ነው ወይስ ለሰው ነው? ኦርቶዶክስ ሲባል ስለ ተቋም ነው አይደል የምናወራው? ደሜ አናመቻምች አልዳኑም ነው ምን አላመቻምችም። ጣዖት አምላኪዎች ናቸው ነው ምን በክርስቶስ ያልሆነ አልዳንም ነው። እኔ ሲጀመር የኔ አቋም ልንገርህ፣ ላይቭ ገብቼ እኮ አዳምጠኛ። አንዴ እውነታውን እናውራ። ለኦርቶዶክሳውያን ወንጌል ያስፈልጋል ብለህ ታምናለህ አታምንም? ያስፈልጋል ብዬ አምናለሁ። በጨለማ ውስጥ ናቸው ብለህ ታምናለህ አታምንም? በጨለማ ያልሆነው ኦርቶዶክሳዊ የሆነ ወይ ደግሞ እስላም ወይ ጴንጤ ምናምን ሳይሆን በክርስቶስ ያልሆነ ሁሉ በጨለማ ነው። በጨለማ ውስጥ ናቸው አይደሉም? አጭር መልስ። በክርስቶስ ያልሆኑ በጨለማ ናቸው። ኦርቶዶክሳውያን በክርስቶስ ናቸው አይደሉም? አንዴ ይቅርታ፣ ኦርቶዶክሳውያን በክርስቶስ ናቸው አይደሉም? እሱንም አላውቅም። በግሩፕ አላምንም እያልኩ ነው። ደምረው እያደረገ ያለው ምንድን ነው? ኦርቶዶክስ ላይ የሆነ ነገር ለመናገር እንቅፋት የሚይዘን ከሆነ ቤተክርስቲያኒቷ ልክ እንደኔ መጽሐፏን አንብባችሁ አዳምጠኛ ድናለች አልዳነችም? ንጉሥ እኔ አታበሳጨኛ። አቋም ይኑር በቃ። የዳነ በክርስቶስ የሆነ ብቻ ነው። በክርስቶስ ያምናሉ። መዳን በክርስቶስ እንደሆነ ያምናሉ፣ ይቀበላሉ። ድነዋል አልዳኑም? በግሩፕ ድነት የለም ብራዘር፣ ይሄ በግድ ነው። ምን አይነት በግሩፕ ድነት ነው የምታወራኝ? እሺ ወንጌል አማኞች ድነዋል አልዳኑም? እሱን ይኸውልህ ደምዬ፣ እኔ አሁን ለመሰለህ እኔ አንተን ለማስደሰት ከአቋሜ መውጣት አልፈልግም። ጴንጤ ስለሆነ አልዳንም። ጴንጤ ስለሆነ ድነው እኔ አላስመስልም። አታውቀኝም። ቃሉ የሚለውን ብቻ በል። ወንጌል አማኝ ወይም ደግሞ ፕሮቴስታንቶች ወንጌል ያስፈልጋቸዋል። በክርስቶስ ያመነ ድኗል፣ ያላመነ አልዳንም። ኦኬ። ጴንጤ በሚል ማህበር በዛ ሜምበሩ ሺፕ ላይ ስለተመዘገበ ሊስቱ ላይ ስለዚህ ኦርቶዶክሳውያን ድነዋል ማለት ነው። ድነዋል
አልኩ እኔ በግሩፕ አላምንም አልኩ እኮ እኔ ሙስሊም ሆኖ ምንድነው ግሩፕ ምናምን የምትለኝ? ግራ ገባኝ እኮ ምንድነው የምትለኝ? በክርስቶስ በማመን እኔ አሁን በጅምላ ይኸውልህ እኔ ደምዬ ወይ ካልሆነ አዲስ አበባ አይደለ እደውልልሃለሁ፣ እናወራለን፣ እንገናኛለን፣ እደውልልሃለሁ። በቃ ስራ እየሰራ አባቴ አሁን ግራ ተጋብተሃል አንተ ራስህ እንዴ። ዶክትሪን አለ አንድ አዳምጠኝ፣ ዶክትሪን አለ፣ የቤተክርስቲያኗ ዶክትሪን አለ። እሱን ዶክትሪን የተቀበለ ሰው ድኗል አልዳንም? የትኛውን ዶክትሪን የተቀበለ? ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ሙታን ትንሣኤን ያመነ ሰው እምነቱን ደግሞ በምስጢራት ተካፍሎ እንደገና ደግሞ በጽድቅ የሚንቀሳቀስ ሰው ድኗል አልዳንም? በክርስቶስ ካመነ ድረስ ድኗል። ኦርቶዶክስ ስለሆነ አይኮነንም፣ ጴንጤ ስለሆነ አይጸድቅም። ስለዚህ ኦርቶዶክሳውያን ድነዋል ብለን የምትደመድመው እግዚአብሔር የሚያውቀው መንገድ አንድ እንጂ ኦርቶዶክሳውያን ድነዋል ነው የምትለው። በክርስቶስ የሆኑ ድነዋል። በክርስቶስ የሆኑ ድነዋል። በቃ ኦርቶዶክሳውያን በክርስቶስ ናቸው ድነዋል ማለት ነው። ደሜ እደውልልሃለሁ፣ እንገናኝ። ድነዋል ተናገር፣ ምንም አትደውልልኝ። በክርስቶስ ናቸው ድነዋል። ስለዚህ ኦርቶዶክሳውያን በክርስቶስ ናቸው ድነዋል ማለት ነው። ይኸውልህ ጅምላ አጃቢ ምናምን አማላጭ አስገቢ ምናምን ብለው የሚተማመኑ በቃ ከኤርሚያስ ወጥመድ ግን አምልጡ ሁላችሁም። እሺ አትሌቲክ እሺ ሰላም እንዴት ነው? አይ አትሌቲክስ ሳይሆን ዘሃልተር ፕሌስ ነው የሚለው የመሰዊያ ስፍራ ማለት ነው። አልተር ኦኬ፣ አላየሁም። አትሌቲክስ የሚል ነው የመሰለኝ። አልተር የሚል አላየሁም። ችግር የለውም ደግሞ እና ምን መሰለህ አሁን መካነ ኢየሱስ የሚያምኑት በአንድ ጥምቀት ነው የሚያምኑት። ስለዚህ ሕፃናትም ተጠምቆ ከመጣ የሕፃናትን ጥምቀት ይቀበላሉ እንጂ እንደ ኦርቶዶክስ ሕፃናት ያጠምቃሉ ያልከው ልክ አይደለም። ግን አንድ ሰው ኦርቶዶክስ ሆኖ አንዴ መካነ ኢየሱሶች የሕፃናት ጥምቀትን ያጠምቃሉ አይደል? ይቀበላሉ እንጂ አያጠምቁም። ሕፃናትን አያጠምቁም። ግን ተጠምቀው ኦርቶዶክስ ሆኖ ወደ ከኦርቶዶክስ የመጣውን ሰው እንደገና አያጠምቁትም። ከተጠመቀ ቆይ አዳምጠኝ። መካነ ኢየሱሶች ሕፃናትን ያጠምቃሉ አያጠምቁም? አያጠምቁም። በቃ ቻው። ታችሁን በቃ አባቴ አላወቅ ታችሁን በእናትህ እንዴ! በጌታ በኢየሱስ ስም እኔ የምነግራችሁ ጌታ በሚያውቀው ማለት ነው። እውነቴን ነው ብላችሁ እችን ቤተክርስቲያን ለመጥራት ልባችሁን አታሳውሩት። ለዚህ ነው ኑ ምላችሁ። በተለይ ተሐድሶውያን ካላችሁ አንድ ቁጥር ጻፉልኝ። ኑ ካሰግድ ቀንበር ልገላግላችሁ ኑ። እኔ እንደውም ቁንጅናዬ ካሰግድ ሁሉ ይበልጣል። ካሰግድ ሁሉ ቆንጆ ነኝ እኔ በጣም ማለት ነው። ቆንጆ ነኝ። እውነቴን ነው ብላችሁ ኑ ወደዛ መዓዛዋ ደስ ወደሚለው ሽታዋ ደስ ወደሚለው ስርዓቷ ደስ ወደሚለው ትውፊቶቿ ደስ ወደሚለው ና ብራዘር ና መንገድ ላይ ነኝ። እኔም ወንድሜ መንገድ ላይ ነኝ። ሰርፕራይዝ ይኖራል። አንድ ቀን ሰርፕራይዝ ይኖራል። የእውነቴን ነው የምልህ እና ወደዚህ ጥላ ወደ አንድ ጥላ ውስጥ መሆን ግድ ይለናል። አሁን እኛ ተበጣሰን እንደፈለግን እየሆንን ነው። እንደፈለግን ማለት ነው። እጥፍ ብለን ግሮሰሪ ጋር ቸርች ትከፍታለህ። አባቴ የሆኑ ሁለት ሀብታሞችን ካስቸገርክ እነዛ ሀብታሞች ለቤት ኪራይ ሰፖርት ያደርጓል። ቸርች ትከፍታለህ። በተአምር ታቦት አታስቀርጽም። በተአምር ቤተ መቅደስ አታሰራም። በተአምር ነው እኮ የምልህ። በተአምር እኮ ነው የምልህ። እንደዚህ አይነት በአንድ ቤተ እምነት ውስጥ እንደዚህ አይነት እየሰማን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ታሪኩ ምን እያልክ ነው? ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ የሕፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደረግም፣ እያደረግኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። እኔ አሁን ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረግኩት ጌታን
እሺ እኔ አንድ ነገር ልንገራችሁ። እሺ መካነ ኢየሱስ በሕፃናት ጥምቀት ታምናለች። ስለዚህ እሱ ደግሞ በሕፃናት ጥምቀት የምታምነው መካነ ኢየሱስን አልዳነችም። ወደዚች ቤተ ክርስቲያን ማንም እንዲሄድ አልፈቅድም እያለ ነው። ማንም እንዲሄድ አልፈቅድም እያለ ነው። እሺ ባይገርማችሁ ማለት ነው መካነ ኢየሱስ ለፕሮቴስታንት እምነት መስፋፋት ትልቅ የሆነ አስተዋጽኦ ያደረገች ቸርች ነው። ማንን ወልዳለች መሰላችሁ? መካነ ኢየሱስ ቃለ ሕይወትን ወልዳለች። ቃለ ሕይወትን 19 በእኛ 1930 ምናምን አካባቢ ላይ ከዛስ 1960 ላይ ደግሞ ማን መጣ? ሙሉ ወንጌል መጣ። ሙሉ ወንጌል ከመጣች በኋላ ብዙ መስፋፋቶች ሆኑ። እችን ቤተ ክርስቲያን በዚህ ልክ አውርደ ተናግረ በዚህ ልክ አውርደ ተናግረ ገና ለገና አስተምሮቷ ከኦርቶዶክሳውያን ጋር ህብረት ስላለው አንድ ስለሆነ በምን ያክል ጥላቻ ቢሆን ነው እንደዚህ አይነት ንግግር የምትናገሩት? የእውነት በምን ያክል ጥላቻ? ጌታ ሆይ እኔ እግዚአብሔር ምስክሬ፣ እኔ አደባባይ ላይ እጄን አንስቼ ይቅርታ ጠይቃችኋለሁ። የኦርቶዶክስ አስተምሮን የምታውቁ ሰዎች ካላችሁ ጴንጤዎች፣ ስህተቱ ይኸውልህ እዚህ ጋር ነው የምትለኝ ካለ ናግባ። ይኸው ኦርቶዶክስ በዚህ የመጽሐፍ ቅዱስ ክፍል እዚህ ጋር ስህተት አለባት፣ የስህተት ትምህርት አለባት፣ ምንፍቅና አለባት የምትሉ ካላችሁ ካሞን አስረግጬ እነግርሃለሁ። ና ይኸውና ያነኛ ባለማወቅ ተፈሳፈስን እኮ መካነ ኢየሱስን በመናገሩ መስዋዕት ያነ ለምሳሌ አርሴማ ቤነመንከና ገብር ነው። አርሴማ እኮ ስለ እምነትሽ ታንገትሽ ታያርጨት ጥውዬ ታያርጨትን በቃ ሌላ ነገር የለውም። ሙስሊም ይጠመቃል አይጠመቅም? ጸበል በእናትህ አንተ የወረደ ጥያቄ አትጠይቅ። በርሚ ወንጌል ጀግና ነው። ምን ገደል ስላለበት አምኖ መጠመቅና ከአንገት በላይ እስኪ ምድን ማልድን ከሆነ ብሎ መጠመቅ አለ እንደነሱ ከሆነ አምኖ ይኸውልህ መጽሐፍ ቅዱስ የሚለው ያመነ የተጠመቀ ይድናል ነው የሚለው። ያመነ ማመን ማለት ምንድነው? በእምነቱ ላይ አምነህ ክርን ማሳየት። ከዛስ ስጋዬን የበላ ያንን ካለ በኋላ ስጋዬን ያልበላ ደሜን ያልጠጣ አይድንም፣ ስጋዬን የበላና ደሜን የጠጣ ግን ይድናል። መቼ? አንተ አምነህ ተጠመቅ። ከተጠመቅ በኋላ ምኑን ተከተል? እምነቱን ተከተል። ከዛ እምነቱ ምን ፕሮሰስ አለው ትላለህ ወይ? ደሜ ሳብከኝ እንዴ በማርያም አባቢ በጣም ይቅርታ። እዚህ ጋር ሌላ እንትን ይላል። የኔ ጌታ እንዴት እንደምወደህ እኮ አማኑኤል ያክብር የኔ ጌታ። እሺ እንዴት እንደምወድህ የሆነ ነገር በራለ ተገለጠልህ። የሆነ ነገር ተገለጠልህ። ኑርልን። እዚህ ጋር አንተ ጋር መግባቴን አላወቅኩም። ይኸውልህ ሌላ ሰው ሐሳብ የሰረቀኝና ከሱ ጋር እየተከራከርኩ ነው ታውቃለህ። ጆሮዬ ግን አንተ ጋር ነው። ይቅርታ ሚውት አደርጋለሁ። አንቀጥቅጣቸው እነዚህ ያልገባቸው ከኔ የተማርከው ነገር አለ። ይቅርታ ያው ሚውት ላደርግ ነው። ከኔ የተማርከው ነገር አለ ወይ? ከኔ ሚውትን አንሳ። ጫጫታ ውስጥ ስለሆንኩ ነው እኮ የኔ አባት። ገባኝ። ከኔ የተማርከው ነገር አለ ወይ? ከኔ የተማርከው ነገር አለ ካንተ? አዎ ከጨለማ ወደ ብርሃን ያመጣኝ አንተ፣ ካልነበርኩበት እንድመጣ ያደረከኝ አንተ ነህ። ሳይገባኝ የምከተለውን ሃይማኖት ገብቶኝ እንድከተለው አድርገኸኛል። የእውነት ነው የምልህ። እኔ በቤተ ክርስቲያን ያደግኩት ግን ወንጌል አንድም ቀን አገለባብጬ ይሄ እንደዚህ ያስኬዳል፣ ይሄ ወደዛ ገሃነመ እሳት ሊሆን ይችላል፣ ይሄ ገነት ሊሆን ይችላል ምናምን ብዬ እውነት ነው አይደለም ብዬ በተአምር ጌታን የእውነት ነው የምልህ በቤተ ክርስቲያን አድርጋለሁ። ግን አንተን መከተል ከጀመርኩ በኋላ መጽሐፍ ቅዱሴን እንዳገለባብጥ
አድርገኛል። ከዛ በኋላ ማንነቴን አግኝቼዋለሁ። በጣም ነው ማመሰግነው። እግዚአብሔር ያክብር። ማን ያስገባው ሞዴሬተሮች? ለአንተ ስጦታ ሲያንስ የኔ አባት የእውነት አንበሳ አጣው እንጂ አወርድልህ ነበር። ችግር ነው በቃ ኦርቶዶክሳውያን ዘመንዬ ኦርቶዶክሳውያን የእውነት ነው ምላችሁ በቤተ ክርስቲያናችሁ እንዳታፍሩ እንዳትሸማቀቁ። በተለይ ውጪ ላሉ ኦርቶዶክሳውያን አሁን ይኸውላችሁ እዛ ጋር ላሳያችሁ። ቆይ እዛ ጋር ማለት ነው እዛ ጋር ኦርቶዶክሳውያን አሉ። ይኸውላችሁ እዛ ጋር ይታያችኋል አለ ኦርቶዶክሳውያን አሉ። አሁን እዛ ጋር ያሉት ኦርቶዶክሳውያን ማለት ነው ስራ ነው የሚሰሩት። እዚህ ቦታ ላይ ስራ አለ፣ ድለላ አለ፣ ምን አለ ምናምን ማለት ነው። ግን ስለ መጽሐፍ ቅዱስ እሺ አባቴ፣ ስለ መጽሐፍ ቅዱስ ስለ ሚስጥራት፣ ስለ ጥምቀት ምንም እውቀቱ የላቸውም። በቃ ዝም ብለው ነው የሚኖሩት ማለት ነው። አሁን እነዚህ ወጣቶች ወደ ቤተክርስቲያን አስገብታችሁ ሕያው ማድረግ ነው የሚያስፈልገው በዚህ ሰዓት ላይ ማለት ነው። ገባችሁ? እነዚህ ወጣቶች ማበርታት ነው የሚያስፈልገው፣ ማበርታት። በቃ እንደዚህ ጥላቻ ለቤተክርስቲያኒቷ የማን ጥላቻ አያስፈልግም። ቴንኪው አባቴ፣ አመሰግናለሁ ወንድማችን፣ ቴንኪው። ሌሎቹ ጓደኞችንም እንደዚያው እስፒሮስ ጤና ይስጥልኝ። ሰላም ደሜ፣ አንተ ሳላውቀው ለውጥ ያመጣው ነው። እግዚአብሔር ይመስገን። የሚሰማኝ ትውልድ አለ ማለት ነው። የሚገርም ነው። ዞር ካልክ እኮ ብዙ ለውጥ አለ፣ እየታየ ነው። ለውጡ እየታየ ነው። አንተም በኩል በሌላም በኩል እየታየ ነው። በፊት ሁሉም አንድ ላይ አልነበረ ጥምቀት የሚቃወሙ፣ አሁን ክላሲካል ሃይ ፕሮቴስታንት እየተባለ ጎራ እየተለየ ነው እና እያስተማሩን ነው። ደስ የሚለው ነገር ስለ ጥምቀት ስለ ሚስጥራት የነበረው በጣም የሚገርመኝ ሰው ይሳሳታል። ትናንትና ጥምቀትን ውሃ የውሻ መጣያ ነው፣ የሽንት ቤትን የምንልበት ነው እያለ የነበረ ሰው ዛሬ አይ ሚስጥራት እኮ ጥምቀት ፕሮቴስታንት ሲያምኑ እኮ ከእምነት ነጥለው አይደለም እየተባለ እያሉ ነው። ጥሩ ነው። ይሄ ለውጥ እየመጣ ነው። ዋናውም ፕሮቴስታንትም እኮ የፈለገው ይሄንን አይደለ? ፕሮቴስታንት እኮ ማርቲን ሉተር ሲነሳ ሌላ ቤተ እምነት ልመስርት ብሎ አይደለም። በቃ ወደ ቀደመችው ወደ ትክክለኛው ትምህርት እንምጣ ነው። ስለዚህ ይሄን ነገር ጥሩ ነው። ጥሩ ነገር እየሰራችሁ ነው። ደስ የሚለው ምን እንደሆነ ታውቃለህ? ከፕሮቴስታንት ይልቅ ጴንጤኮስቴ ወይም ፕሮቴስታንቶች የሆነ ነገር ሲይዙ ያንን ነገር ቶሎ ማካፈል ይፈልጋሉ። ስህተትንም እንደዛው፣ መልካም ነገርም እንደዛው። ይሄ አላቸው እና በእናንተ ነው ለውጥ የሚመጣው። በነገራችን ላይ አሜሪካ በኦርቶዶክስ ሳይሆን የተቀየረችው በፕሮቴስታንት ከፕሮቴስታንት ኦርቶዶክስ በሆኑት ነው ያላቸው። ለምን? ይሄ ያወቁትን ነገር ለሌላም ለመስጠት። አሁን ደሜን አይታችሁታል። በትንሽ ጊዜ ያወቀውን ነገር በጣም ሊያደርግ ይችላል። እኛ ስንት ዓመት ቁጭ ብለን እንደ ደሜ አልሰራንም እውነቱን ለመናገር እና ይሄ ከፕሮቴስታንት ደስ የሚለኝ ነገር እና በርታበት ነው። አረ ምንም አልሰራውም። እስፕሮስዬ ምንም አልሰራውም። አባቴ አታስመታኝ። አንዳንዶች አሉ ምቀኞች፣ በጣም የማያስቀምጡ አሉ። አታስመታኝ። እኔ ምንም አልሰራውም። ገና ዜሮ ነኝ። አንድ ህልም ግን አለኝ። ኢትዮጵያ ውስጥ የኦርቶዶክስ ሪቫይቫል ይነሳል። አይስዌር ቱ ጋድ የኦርቶዶክስ ሪቫይቫል ይነሳል። እግዚአብሔር ከረዳኝ፣ እግዚአብሔር ካገዘኝ ቦሌ መድኃኔዓለም ተሰባስበን የዛሬ ወር ሁላችን ነጭ በነጭ ለብሰን የአዲስ አበባን ከተማ በወንጌል በኦርቶዶክስ ወንጌል እናጥለቀልቃታለን። የኦርቶዶክስ ወንጌል ማለት ደግሞ የእግዚአብሔር ወንጌል ማለት ነው። ጋይስ ኦርቶዶክስ የራሷ የሆነ ወንጌል የላትም። የእግዚአብሔር የሆነ ወንጌል ኢየሱስ ክርስቶስ የሚሰበክበትን ወንጌል ለህዝቧ እናደርሳለን።
ለሸሹ ሰዎች እና ሳያውቃት ባክ ላደረጉ ሰዎች ከቤተ ክርስቲያኒቷ ለወጡ ሰዎች እንዲህ ነው እኮ እያልን ወጥተን እንመሰክርላችኋለን። ወጥተን ነው እናንተ እኮ 30 ነው 30 አምላክ አላችሁ ምናምን ለሚሉን 30 አምላክ ለ30 አምላክ 30 አዳኝ የተለያየ ቃላቶችን እየሰሙ በሰሙት ማለት ነው። ባዩት መረጃ አይደለም፣ በሰሙት ገባችሁ? ቤተ ክርስቲያኒቷ ላይ አለ ብለው አይደለም፣ መረጃ አለ ብለው አይደለም፣ ማስረጃ አላዩም፣ አስተምሮ አላዩም። በሰሙት ብቻ ኦርቶዶክስን ጥለው የወጡ አሉ። ኦርቶዶክስን ጥለው እንሰበስባቸዋለን። በዚህ ላይ ማለት ነው ለመስራት ፈቃደኛ የሆናችሁ በተለይ በእንደዚህ አይነት ሌቭል ላይ ያላችሁ ቀሳውስት ትሆናላችሁ፣ መሪጌታ ትሆናላችሁ፣ የስብከተ ጉባኤ ሰዎች ትኖራላችሁ ካላችሁ ማለት ነው በጌታ ፍቅር ይህን ነገር አመቻቹልን። እነ ሊያ ምናምን እናስገባችኋለን። ተሳዳቢዎችን እነ ሊያ እና እንመልሳችኋለን። በፍቅር ይመለሳሉ። እነ ሊያ አው ምንም አታውቃትም ኦርቶዶክስን። ሊያ ምንም ኦርቶዶክስን ምንም አታውቃትም። ምንም እኔ እግዚአብሔር ምስክሬ ሊያ አንቺ ኦርቶዶክስን ካወሽ ማለት ነው እኔ እንደዚህ ልብሴ እንደዚህ ቀድጄ ይቅርታ ጠይቃለሁ። አንቺ ኦርቶዶክስን ካወቅሻት ልብሴን ቀድጄ ይቅርታ ጠይቃለሁ። ነይ ግቢ። በኮመንት እያየሁሽ ነው። እነ ኤርሚያስ ቤት ስገቢ እያየሁሽ ነው። ስትናገር እያየሁሽ ነው። ግን ማለት ነው አሁንም እጇን ዘርግታ ቤተ ክርስቲያን እጇን ዘርግታ ነይ ልጄ እወድሻለሁ፣ ልጄ አምላክሽ ጌታሽ ኢየሱስ ክርስቶስ ሞቶልሻል። እኔ እሱን ነው የምሰብከው፣ ሌላ የምሰብከው የለም፣ ሌላ አዳኝ የለም። የሚያድነን ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ እኩል አዳኝ የለም ትልሻለች ሊያ። ፍቃደኛ ከሆንሽ ነይ እናውራ፣ ግድ የለሽም እናውራ። ነይና ኦርቶዶክስ ኢየሱስን እንደምሰብክ ላሳይሽ። እኔ ወንድምሽ፣ ይህን የምጠይቅሽ እኔ ወንድምሽ ነኝ። እነ ኤርሚያስ እንደዚህ አይነት ወንጌል እየሰሩ እነሱን እየሰማሽ በጥላቻ አእምሮሽ አይታወር። ነይ። እስፒሮስ ግን ይህንን እንትን ከየት እንዳመጣው የሚገርም እኮ ነው። በኢየሱስ ስም ማንም ሰው ጌታን ሲቀበል ከዚህ በፊት ላደረግኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። አዳምጪ በሳለ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረው ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ ማለት ነው። እኔ በጌታ እያደረኩም ነው። ሰው ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ ወደ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው ሊያ ማስተምረው ማለት ነው። ሊያ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረግኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ሊያ ያለሽበትን መሬት እዩ፣ የረገዝሽበትን መሬት እዩ። እችን ቤተክርስቲያን ሳታውቂያት አትሳደቢ። ደሜ ግን መለከ እግዚአብሔር አይሰማውም። እንትን ቀይ አብሩ ህፃን ልጅን ስለሚያጠምቁ ቀይ አብሩቶብሃል። ኦኬ ቆላስ ላስተካክለው። እሺ ቀሲስ ጤና ይስጥልኝ። ቀሲስ ሰላም ኖት? እግዚአብሔር ይመስገን። ሰላም ጤና ይስጥልን። እግዚአብሔር ይመስገን ሰላም ነው። እንዴት ኖት? እግዚአብሔር መዳም እንዴት ነህ? ሰው እግዚአብሔር የባረከህ ሰው ደህና ነህ? ሰላም ነኝ። በእውነት ሁልጊዜ እሰማሃለሁ እያየሁህም ነው። እጅግ በጣም የምትሰራው ስራ በጣም እግዚአብሔር ባርኮህና ቀድሶህ የምትሰራው ስራ በጣም ጥሩ ነው። በእግዚአብሔር የተወደደ በሰዎችም የተወደደ ነው። እንደው እግዚአብሔር ብቻ በዚሁ ያጽና። በእውነቱ ተባረክ። ቅድም በስፒሮስም እየተናገረ ነበረ። ማን ይናገር የሰማ ማን ያርዳ የቀበረ እንደሚባለው ሁሉ ነገር ያወቃችሁ ሰዎች ደግሞ እዚያው በቤቱ የነበራችሁበት በፊቱ ስትናገሩ ለመዳም ምክንያት ትሆናላችሁ ማለት ነው። ለምን የነበረበት ነው። እዚያው አብሮ ነበረ፣ አብሮ ሲወጣ ነበረ፣ አብሮ ሲወርድ ነበረ። ያን ነገር ክፉን ማይቷል፣ ደጉንም ማይቷል።
የተባረከውን አይቷል፣ የተቀደሰውን አይቷል፣ የሚያስጠላውን አይቷል፣ የማያስጠላውን አይቷል ማለት ነው። ይሄ ያዩ ሰዎች ለምስክርነት በትክክለኛው ቦታ ምስክር ይሆናሉ ማለት ነው። አንድ ሰው ያላየውን ቢመሰክር ለምን በእግዚአብሔር ዘንድ አሁን ሰው ተጣልተው ሁለቱን የገላገለ ሰው ነው መመስከር ያለበት እንጂ ከመሃል ከሌላ ቦታ የመጣ ሰው አለ መመስከር ያለበት። ያ ሰው የምስክሩ በጣም እጅግ አርኪ ነው የሚሆነው ማለት ነው። ለምን በአይኑ አይቷል፣ በእጁ ዳሱ አይቷል፣ የሆነውን ነገር ሁሉ አብሮ ቁጭ ብሎ አይቷል ማለት ነው። ሌላው ወንጌል በቤተ ክርስቲያናችን ድብሮም ጀምሮ እየተሰበከ ነው፣ እየተማርን ነው፣ ያደግነው ሁላችንም። ግን እንደዚህ ግልጽ አስተምራ እንደማታቅ ሸፋፍና እንደያዘች አድርጎ እየተቆጠረ ነበር እስካሁን ያለው ማለት ነው። አሁን ግን ጊዜው ሲደርስ እውነቱ ሲጋለጥ ማን ወንጌል የሚያስተምረው? አንድም ብላ እኮ ነው የምታስተምረው። ነጠላ ወንጌል እኮ አይደለም። ለዚያውም እኮ አንድም ብላ አንድን ምዕራፍ አንስታ ያዘው ምዕራፍ ሳትለቅ ርዕሱን ጠብቃ በዚያ ርዕስ ምክንያት እጅግ አድርጋ ታስተምራላችሁ። ለምሳሌ ያል እናንተ አሁን እዚህ ስትገቡ ነገረ ድነት ብላችሁ ከገባችሁ በዚያ በነገረ ድነት ላይ ያለውን እጅግ አብስላችሁ እንደምትናገሩት ሁሉ ቤተክርስቲያንም ወንጌል ስታስተምር ርዕስ ታወጣለች። ለምሳሌ ዛሬ ሕማማት ነው አይደል? አንድ ብለን ጀምረናል። በቤተክርስቲያን ሲነገር የነበረው ስለ ያቺ ፍሬ ስለተረገመችዋ ዛፍ ማለት ነው። ተራበ ብሎ ከዛ ያቺን ዛፍ ሊበላ ፈለገ። ከዚያ ግን ሲሄድ ጌታችን ኢየሱስ ክርስቶስ ፍሬ አጣባት ይላል። ፍሬ አጣባት። ፍሬ ሲያጣባት ከዚያም በኋላ ያቺን ፍሬ ስላላጣባት ብቻ ግን ረገማት፣ ያቺን ዛፍ ማለት ነው። ዛፏ የተረገመችው ስለምን ስለሆነ ፍሬ ስለሌላት እንደማንኛውም አንድ አባታችን እንድታፈራ ተፈቅዶላት። እሺ አባታችን አንድ ይቅርታ አባታችን ቴንክ ዩ። እሺ ይቅርታ ነይ ሊያ ነይ አሁን ሊያ አሁን ከአንቺ ጋር ነው የምናወራው ስለመጣሽ ቴንክ ዩ። ሰላም ለእናንተ ይሁን ሁላችሁም፣ ከላይም ከታችም ያላችሁ የክርስቶስ ሰላም ይብዛላችሁ። ሲጀመር ደመረው ስድብሽን ታያልከኝ አንድ ስድብ አታወጣም። ለኔ አውጣ ብዬ ጻፍ ብል የሰደብኩትን ስድብ አምጣ ብል አንድ ቪዲዮ አታመጣም። ትምህርት ግን ተቃውመሻል ካልከኝ ግን አዎ ድብና አድርጌ ትላንትናም ዛሬም ነገር ወማለው የፈለኩትን እላለሁ፣ የፈለኩትን እናገራለሁ። የመሰለኝን ባመንኩት ደረጃ ስለ ትምህርቱ እናገራለሁ። ሊያ ግን ተሳድበሻል ያልከው ወሬህን ለማሞቅ የተጠቀመው ቆይ ልስና እድል ሰጠኝ። ሊያ ሲንተታሽ ስለመውረድ አላወራሁም። ጀምረው ስለመውረድ አላወራሁም። ስለመውረድ አላወራሁም። አይ በቃ ሰላም ይኸውልሽ አየሻ እንትን ብለሽ ልትወርጂ ስለፈለግሽ ነው እንዳላወራ ታረከኝ። ወርዳለሁ ኦፍኮርስ ወርዳለሁ። እንዳላወራ የኦርቶዶክስ ትምህርት የቱ ጋር ነው ስህተቱ? የቱ ጋር ነው የምትቃወሙ? አንዲት ነገር በቃ አንድ ነገር ብቻ አንዷን ብቻ ልንገርህ። አንዷን በዘመኗ ሁሉ ኦርቶዶክስ ኢየሱስ ክርስቶስን ስታሳድደው የኖረች ቤተ እምነት ነው። ለዚህ ደግሞ ምስክሮች ነን። ሆልዶን ማስረጃማ አኬ በቂ ማስረጃ ነው። በሚካኤል አይ ካላናገርከኝ በቃ ሰላም፣ ካላናገርከኝ ሰላሙን፣ ካላናገርከኝ እድል ካልሰጠኸኝ ማስረጃ የቤተክርስቲያን አስተምሮ ማስረጃ አኬ ምን ነው ማስረጃ እንደዚህ አድርገሽ ማስረጃ እንጂ አትሰማኝም እንዴ? ለምን አትሰማኝም እኮ ማስረጃ ቆይ አስማኝ እንጂ አንተ ትናንትና መጥተህ ያው ነው እኮ በእግዚአብሔር ቤት አይ ሚውት አታርጉ ጋይስ፣ ሞዴሬተሮች ምንም ሚውት እንዳታርጉ። እኔ አሁን እንደዚህ አድርገሽ ማስረጃ እንድታሳይ ነው ፈልገው። ቤተክርስቲያን ይሄንን ቃል ሽረዋለች።
ማስረጃ መሻሯንማ ኢየሱስ አማላጅ ነው የሚለውን ክሮስ ዳውት አርጋ ይፈርዳል ብላ ያለች ጀግና ቤተክርስቲያን አይደለች እንዴ? ከዚህ በላይ ማስረጃ ምን ልስጥ? ያዥልኝ ያዥልኝ ስለ አማላጅነት ልንገርሽ። እሺ ተረጋጊ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር ቀሲስ አለ፣ ቀሲስ አሉ፣ እዚህ ጋር ቀሲስ አሉ፣ ከስር ደግሞ ኦርቶዶክሳውያን አሉ። ስሚኝ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አስተምሮዋ፣ የቤተክርስቲያኒቱ አስተምሮ ኢየሱስ ክርስቶስ የዛሬ 2020 ዓመት በመስቀል ላይ አንድ ጊዜ በቤዛነቱ በልመናው በምልጃው አስታርቆናል። አንድ ጊዜ የአንድ ጊዜ ያስታረቀን ማስታረቅ ለዘላለም የሚሆን ደምረው ቆይ ደምረው ስማ ቤተ ክርስቲያን ሆና አንድ ቤተ እምነት በእግዚአብሔር ቃል ላይ አመፅን ያደረገች ወንጀለኛ ቤተክርስቲያን ናት። በድፍረት ነግርሃለሁ። አልሰማሽም? ኤርሚያስ ንግግር ነው። በመረጃ አምጪ። መረጃ 80 አሃዱ ላይ ሂድና አንብብ። መረጃ ውስጡ ለቄስ የተባለ መጽሐፍ። ኦኬ ማውራት ካልቻልኩኝማ ልሂድ። ማውራት ካልቻልኩ ልሂድ። 80 አሃዱ መጽሐፍ ለምን አዳምጪኝም? አዳምጪኝ። 80 አሃዱ መጽሐፍ ደምረው ይኸውልሽ፣ ይኸውልሽ እኔና አንቺ ደቂቃ እናያዝና ቀስ ብለሽ ልክ እንደነ ቤካ እንደነ ኤርሚያስ አታውሪ፣ እንደነ ቤካ እንደነ ኤርሚያስ አታውሪ። በእግዚአብሔር ቃል መሰረት እየነገርኩሽ ነው ስለ ኢየሱስ ክርስቶስ። ተረጋጊ። ምን ማለት ነው ተረጋጊ? ጥያቄ ጠየቀኝ። እሺ ቀስ ብለን ነው እኔ እንዴት አወራሬን ታውቀዋለህ እኮ ደምረው፣ አወራሬን ታውቀዋለህ። እኔ እኮ this is the way I talk። አንዴ ብቻ አዳምጪኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት መጽሐፍ የ2000 እትሙ 81 መጽሐፍ ነው ወይስ ከዛ በፊት መጽሐፍቶችን አትማለች? 80 አሃዱን ነው የምትጠቀመው። አሁን የኦርቶዶክስ ቤተክርስቲያን እየተጠቀመች ያለችው 80 አሃዱን ነው። 80 ይኸውላችሁ፣ ይሄ ጠይቀኛል መልስ እንዳልመልስ ለምንድን ነው የምታደርገኝ? ቆየኝ በቃ ልጨርስ። በቃ ቆየኝ። 80 አሃዱ ነው። 80 አሃዱ ላይ ደግሞ የራሳቸው ትልልቅ መምህራኖች ውስጡ ለቄስ የተባለ መጽሐፍ ቅዱስ ተሸክመው አዳምጥ ደምሮ አዳምጥ እኔን አዳምጪኝ። የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ 80 2000 የታተመው ነው ወይስ ከዛ በፊት የታተመው መጽሐፍቶች አሏት ቤተክርስቲያኒቷ? መልሽልኝ። ኦኬ ቴንክ ዩ ጌታ ይባርክ። እንኳን እንደሱ ጠየቀኝ። ከዛ በፊት የታተመውንማ 66ቱን እርኩስ ነው የረከሰ ነው ብሎ ዲያቆን ፈለገ ደግሞ በደንብ አድርጎ ነገረን። ምን ብሎ ምንድን ነው የምታወራው? የቤተ ክርስቲያኑ አስተማሪዎች የሚሉትን ነው የምነግርህ። በቃ ደምረው እኔ እናንተ መወያየት አልቻልክም። የጠየቁት ጥያቄ ከ2000 እትሙ በፊት ቤተክርስቲያኒቷ ተሳደቡ። በህማማቱ ትሳደባላችሁ። ህማማት ብላችሁ ዘንባባ አስራችኋል፣ ትላላይ ሰው ብላችኋል። ግን ስድብ ላይ ናችሁ። ስሚኝ፣ ክስ አትክሰሺ። ይኸውልሽ ክስ አትክሰሺ። አንቺ ጴንጤ ነሽ፣ ክስ አትክሰሺ። እኔ የጠየኩት ጥያቄ ግልጽና አጭር ጥያቄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍ የ2000 እትሙ ብቻ ነው ያላት ወይስ ከዛ በፊት አሳትማለች? መልሽልኝ ይሄንን። ከዛ በፊት ያሳተመችውን እርኩስ ነው የረከሰ ነው ብላለች። ምክንያቱም ፈለገ ቪዲዮ ልክፈትልህ። ቪዲዮ ልክፈት ማስረጃ። ኦኬ ጠብቀኝ። ማስረጃ የቤተክርስቲያን የሆነውን ጽሁፍ ነው የምታመጪው። ጽሁፍ የኔ ወንድም አየህ አይደለ? አንተ የኤርሚያስን ስታሰማ ጽሁፍ ነው ያሳየኸው።
የኤርሚን ስታሳይ አንተ ጽሁፍ ነው ወይ ያሳየኸው? የኤርሚን ቪዲዮ አሁን ከፍተህ ስጲሮስ ሪኮርድ አድርጎ የሰጠህን ቪዲዮ ስታሰማ ጽሁፍ ነው ወይ ያሳየህን? ያንተ በሪኮርድ የኔ በጽሁፍ የሚሆንበት ምክንያት ለምንድን ነው? ንገረኝ። አምጪ መጀመሪያ ማንም ያስተማረው ትምህርት ቢኖር አንተ አምጣ። በቃ እንደውም አላመጣም። አንተ አምጣ። የኤርሚን እኮ ቪዲዮ ነው ያመጣኸው። ጽሁፍ አላመጣህም። ማንም ያስተማረው ቢኖር የቤተ ክርስቲያኒቷ አስተምሮ ነው። ይኸው ቤተ ክርስቲያኒቷ እንደዚህ አይነት ጽሁፍ አላት ብለሽ ነው ማሳየት ያለብሽ። የሆነ ሰው ተነስቶ በስጋ የተሳሳተውን ይሄ መረጃ ነው እንዳትይ። ሰውየው በስጋ ተሳስቶ ሊሆን ይችላል። ስለዚህ አሁን የቤተ ክርስቲያን ልጅ ነው። ነገር ግን የኤርሚ መጽሐፍ ነው ወይ በመጽሐፍ የተጻፈ ነው ወይ ንገረኝ። መጽሐፍ ማስረጃ ነው ያለው አንተ ትምህርት አስቀምጪ። ትምህርት ፈለገ አትናቴዎስ አብዱል ፈለገ አትናቴዎስ 66ቱ መጽሐፍ የረከሰ ነው እርኩስ ነው ብለዋል። የራሳችሁ መምህር የራሳቸው ሊቃውንት ደግሞ 80 አሃዱ ውስጡ ቄስ ብለዋል። ወንድሜ ከዚህ በላይ ምን ልንገር? የኔ ቆንጆ እኔ ወድሻለሁ፣ የኔ ማር ወድሻለሁ። እኔ የምፈልገው እኔንም አድኝኝ ከፈለሽ። እኔ የምፈልገው ፈለገ አትናቴዎስ ስለተናገረ ሰንበዲ ስለተናገረ አይደለም። ፈለገ አትናቴዎስ የተናገረው እኔም አንቺም የማንቀበለውን ባይብሊካ የተባለውን ውጭ ሀገር የታተመውን መጽሐፍ ቅዱስ ነው። እሱን የተናገረው በትርጉም አዲሱ መደበኛ ትርጉም ተብሎ የእሱን ነው እንጂ የተናገረው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመውን 66ቱ መጽሐፍ አልተናገረም። ይሄን አልተናገረም። ባይብሊካ ተብሎ በባይብሊካ ህትመት የታተመውን አዲሱ መደበኛ ትርጉምን የተናገረው የመጀመሪያ ማስተካከል ወንድሜ አዲስ አላለም፣ አሮጌ አላለም። 66ቱ መጽሐፍ የረከሰ ነው እርኩስ ነው ብሎ ያለ ደፋር የቤተ ክርስቲያን ዲያቆን ስሙ አብዱል ፈለገ ይባላል። 80 አሃዱ ደግሞ ኢየሱስ ያማልዳል የሚለውን በቃ አታሰማም። አታዳምጥም። ተባረክ ቢሻልህ ኢየሱስ ነው። ሞኝ አትሁን። ሰው ከህይወት ወደ ሞት ከብርሃን ወደ ጨለማ። አረ እግዚአብሔር ይርዳ። ማስረጃ 80 አሃዱ ሂድና ሮሜ 8:34 አንብበው። ሮሜ 8:34 80 አሃዱ ላይ ሂድና አንብበው። ልስን መጽሐፍ ቅዱስን ከመካድ መጽሐፍ ቅዱስን አታሰማም። አታሰማም። ስለኛ የሚፈርደው ይላል። ስለኛ የሚፈርደው ይላል እኮ ሰርዘው የትኛውን መጽሐፍ ቅዱስ ይኸውልህ ስለኛ ኢየሱስ ለአንቺ አይፈርድም ወይ? ስለኔ ይፍረድ። መጽሐፍ ሰርዤ መጽሐፍ ክሮስ ዳውት አድርጌ ልስን ኦ ማይ ጎድነስ አልልም። ኢየሱስ ሊፈርድ ይመጣል። ኢየሱስ ሊፈርድ ይመጣል። ወንድሜ ኧረ በጌታ አንተ ትላንትና 66ቱን መጽሐፍ ቅዱስ ሮሜ 8:34 ኢየሱስ ስለ እኛ ይማልዳል የሚለውን ይዘህ ስትሰብክ የነበርከው ሰውዬ ዛሬ የማይረባ ነገር አሸንፎ መጽሐፍ ቅዱስን ከምትሰርዝ ቤተ ክርስቲያን ጋር አብረህ ትቀመጥና ታገለግላለህ። ቤተ ክርስቲያን መጽሐፍ ቅዱስን አየህ። ተው በቃ ይማልዳል የሚለው ይማልዳል ማለት ምን ማለት ነው? ይማልዳል ማለት ምን ማለት ነው? ይማልዳል ማለት ምን ማለት ነው? ትርጉሙን ንገሪኝ እስኪ። ስለኛ የሚማልደው የሚለው ትርጉሙ ያስታርቃል። በቃ ኢየሱስ የመጣው አየህ ከእግዚአብሔር ጋር ተጣልተን አይደለ? ሊያስታርቀን አይደለ? ዛሬ ህማማት ምናምን አንተ ወንድሜ ስማኝ፣ የዳነ ሰው ስለኛ የሚለው ቆይ
አዳምጫ ቀስ እያሻውሪ ስለኛ ሲል ለዳኑት ነው ላልዳኑት ነው ጳውሎስ ስለኛ ብሎ የተናገረው ወንድሜ የዳነ ሰው ወንድሜ ላልዳኑት ማይ ጋድ አንተ አታስወራኝም እግዚአብሔር ይባርክ እኔ ዝም ብዬ የገባሁት መጽሐፍ ቅዱስ ከሰረዘች መጽሐፍ ቅዱስን በድፍረት ልስን በእግዚአብሔር ቃል ላይ በድፍረት ካመፀች ቤተ እምነት ጋራ ወግነህ ቁጭ ብለህ ኢየሱስ ያድናል ልትል መሞከር ያሳዝነኛል። እኔ ወንድሜ እሺ አዳምጪ። ስለኛ ብሎ ሲናገር ይሄ ስለኛ የተባሉት የዳኑ ናቸው ያልዳኑ ናቸው? መልስልኝ ይሄንን። ስለኛ ብሎ ሲናገር የዳኑ ናቸው ያልዳኑ ናቸው? መልሽልኝ። እስኪወስ ኔትወርክ በጣም እያስቸገረው መልሽልኝ። ስለኛ ብሎ ሲናገር የዳኑ ናቸው ያልዳኑ ናቸው? መልሽልኛ የኔ ውድ። ስለኛ ብሎ መጽሐፍ ቅዱስ ሲናገር የዳኑ ናቸው ያልዳኑ ናቸው? ሮሜ 8:34 የዳኑ ናቸው ያልዳኑ ናቸው? ኦኬ እዚህ ጋር አንድ ነገር ልንገራችሁ ለሁላችሁም ስሙኝ። የዳኑ ለምንድን ነው ሚውት የምታረጉት? ሚውት የሚያደርገኝ ማን ነው? እግዚአብሔር ለጻድቁ ይፈርድለታል አይፈርድበትም። ሊያለችው ልክ ነበረች። መጽሐፉ የሚለው አዲሱ መደበኛ ትርጉም 81 ላይ የታተመው ሚለው ስለኛ የሚፈርደው ሲል ማለት ነው። የኩነኔ ፍርድ አይደለም የሚፈርደው። ገባችሁ? የጽድቅ ፍርድ ነው የሚፈርድልን። የጽድቅ ፍርድ ገባ? የጽድቅ ፍርድ። በዚህ ምክንያት ኦርቶዶክስን ሪጀክት ማድረግ የለብሽም ወይ ቃሉን በደንብ አድርገሽ ማወቅ ማንበብ ነው የሚገባሽ ላንቺ ማንበብ። የእውነቴን ነው የምልሽ። እኔ እኮ የምለው አንተ ትላንትና መተህ ኦርቶዶክስ ልትሆን የሚዳዳህ የሆነች ነገር ለማግኘት ትልልቅ ሊቃውንቶች እኮ ውስጡ ለቄስ ነው የኛ መጽሐፍ። ልስን ደስ ውስጡ ለቄስ እንዴ ማንም ይበል። አንተ ማንም ነህ? አንተ ታዲያ ማነህ? እኔ የሚገዛኝ ቤተ ክርስቲያኒቷ የጻፈችው ዶግማ የጻፈችው አስተምሮ ነው እንጂ ማንም ተነስቶ ገባሽ የተናገረው በስጋዊ ስሜት ስለተናገረ ስለተሳሳተ እሱ የተሳሳተው የቤተ ክርስቲያን አስተምሮ ነው አልልም። ምክንያቱም ሰው ነውና ሊስት ይችላል። ሰው ነው ሊስት ይችላል። እንዴ እሱ ስለሳተ ቤተ ክርስቲያኒቷ እንዲናጥ አልልም። እኔ የምፈልገው ደምሮ የሚፈልገው የኦርቶዶክስ ተዋሕዶ አስተምሮ ዶግማ ቀኖኗ ላይ ትውፊቷ ላይ የተጻፈ ኦርቶዶክስ የምታምንበት የተጻፈ ጽሑፍ አምጥታችሁ አሳዩኝ። በቃ አሳዩኝ እንጂ ከቤተ ክርስቲያኒት ውስጥ እኮ ብዙ አገልጋዮች አሉ። ሁሉም አገልጋዮች ሻርፕ ናቸው አይባልም፣ ልክ ናቸው አይባልም። ገባችሁ? አንዳንድ ጊዜ ሊደክሙ ይችላሉ። የተሳሳተ አስተምሮ ሊያስተምሩ ይችላሉ። እነሱ መስሏቸው አመለካከታቸውን ሊገልጡ እንደዛ ሊሉ ይችላሉ። እነሱ ስላሉ የቤተ ክርስቲያኒቷ ትምህርት ነው አትበሉ። ዛሬ ንቁ ወገኖቼ። እዚህ ጋር 600 ሰዎች አላችሁ። ንቁ። ቤተ ክርስቲያኒቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ የቤተ ክርስቲያኒቷ ራስ ነው። ራስ አይደለም የሚል ሰው ካለ ናና አናግረኝ። ሌላ ራስ አለ ምጥል ካለ ናና አናግረኝ፣ መታ አናግረኝ። የቤተ ክርስቲያኒቷ ራስ ኢየሱስ ክርስቶስ ነው። ሁላችሁም በጽሑፍ ጻፉ። የቤተ ክርስቲያን ራስ ኢየሱስ ነው እያላችሁ ጻፉ። የቤተ ክርስቲያን ራስ ኢየሱስ ነው እያላችሁ ጻፉ። እና እኔም በመረጃ አውራኝ። ዝም ብለህ ዳርና ዳር ይዘህ አትወራወር። ና አውራኝ በመረጃ ቀስ ብለህ የተባረረ ወሬ ሰምተህ ድምፅ ሰምተህ አትምጣ። አንብበህ ናና እኔን ሞግተኝ። ይኸው ሞግተኝ። በቃ ቀሲስ ይቅርታ፣ አባታችን በጣም ይቅርታ። እሺ አባታችን ሶሪ፣ የቅድሙን ሐሳብ ጨርሱልን።
ሊያ እያነበብሽ ነው? ሊያ እያነበብሽ ነው? ሊያ አየሽ ለኢየሱስ ምን ያክል አየሽ? ሊያ ኦርቶዶክሳውያን እንደዚህ ናቸው። ኦርቶዶክሳውያን ጣዖት አምላኪዎች አይደሉም። አንቺ ግን ጣዖት አምላኪ ናቸው ትያለሽ። ከዛ ከቤካ ጋር ህብረት አድርገሽ ወይ እውቀት እሺ ተይው ከእውቀት ከፍዬ አውቃለሁ አለ። 13 መጽሐፍ የጻፈው ጳውሎስ እኔ ከእውቀት ከፍዬ አውቃለሁ አለ። ያንን ሁሉ መጽሐፍ ጽፎ እንኳን ከእውቀት ከፍዬ አውቃለሁ ነው ያለው። ስለዚህ እኔ እንደዚህ ያለሽ መርገጥ አልታበይም። ውስጡ ለቄስ የተባለ መጽሐፍ ቅዱስ ተሸክማ አምጪ መረጃ ያለውን ሰውዬ አምጪ። ዝም ብለው በወሬ አይደለም እኮ ያለውን ሰውዬ አምጪ። እሺ 27 ሚዲያ ጤና ይስጥልኝ። 27 ሚዲያ አዋሩና በእናታችሁ ጋይስ። ወይኔ ዛሬም ሊረፍድብኝ ነው በጌታ በኢየሱስ። እንዴት አለ? ሰላም ነው? ሰላም ነው። እንዴት ቤተ እምነት ነው አባቴ? ቤተ እምነት ነው? ተሐድሶ ነህ? ኦርቶዶክስ ነህ? ጴንጤ ነህ? ኦርቶዶክስ ነኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ምን ልታዘዝ? አይ እኔማ ቅድም ገብቼ ነበረው አንድ አጎት ነበረኝና ፕሮቴስታንት ነው እና አንድ አጎት ነበረኝና ፕሮቴስታንት ነው፣ ፓስተር ነው ምናምን አሁን ላይ እና የተወሰኑ ነገሮች አሁን ላይ ጥሩ ላይ ነው እየተማረ ምናምን ስለሆነ መማር ይፈልጋል። ሞር ስለ ኦርቶዶክስ በደንብ ማወቅ ይፈልጋል። ሳያውቅ ነው የወጣውና ከዛ ቅድም የገባሁት የነበረው ላገናኝ ፈልጌ ነበር። የተወሰኑ ነገሮችን እንድትማማሩ ፈልጌ ነበር፣ እንድጠይቀው ምናምን እውነቱን እንዲገባው ነበር። የተወሰነ እኔም ለማስረዳት ወይም እንዲያነብ ምናምን ሰጀስት ያደረኩት መጽሐፎች ነበሩ። እሱንም ቢያይ ነገሮችን በተጣመመ መልኩ ስለሆነ የሚረዳው ቅድም አሁን እህታችን ሊያ ገብታ ስትዳረቅ ነበርና ልክ እንደዛ ነበር። እሱም ከኔ ጋር ሲያወራ ሞር ከሌላው ሰዎችም ጋር ሲያወራ ትንሽ ለማጣመም ይሞክራል። ነገሮችን ላለመረዳት ነው የሚመስለው እና እሱን የተወሰነ እንድታወሩ ፈልጌ ነበር፣ ላይቭ ላይ እንድታስገባኝ የጠየቅኩ። አሁን ግን ትንሽ ቅድም ከእህታችን ጋር እያወራ ስለነበር እኔ ወደ ቅዱስ ገብርኤል ገባሁኝ። አንድ ስራ ነበረኝ። በነገራችን ላይ ያው እንደዚህ አይነት አጋጣሚዎች ሲኖሩ ራሷ የቤተክርስቲያኒቷ መምህራኖች አሉ። ከመምህራኖቹ ጋር አገናኙ። እሺ ኤቭንዞ ከኔ ጋር ደግሞ የሆነ መጠየቅ የሚፈልገው ነገር ካለ እየተናገርኩ ነበር ወንድሜ። ደሜ ቅድም በተናገረችው አንዳንድ ነገር ይቻላል። እኔ የምፈልገው ጋይስ ይኸውላችሁ ሞዴሬተሮች እኔ የምፈልገው ተሐድሶዎችን ወይ ደግሞ የኦርቶዶክስን አስተምሮ ያልገባቸው ሰዎች ካሉ እነሱ ነው የምፈልገው። እሺ እነሱ ነው የምፈልገው። እሺ እሱ መስቀደል የሁለት ሺውን እንትን ነበረ እያነሳች የነበረው። የኔ ጥያቄ በዚህ እትም ነው ኦርቶዶክስን ትታ ሄደችው አይመስለኝም። ከዛ በፊት ነው ኦርቶዶክስን ጥላ ሄደችው እና በእትም ላይ ችግር አለው ተብሎ ቤተ እምነት ከተተወ ችግር አለ። ለምን በፕሮቴስታንት ራሱ ማይሳሳተው መጽሐፍ ቅዱስ ይባልና ሐዋርያቶቹ እንደጻፉት ነው እንጂ ትርጉም ላይ ስህተት አለ ተብሎ ይታመናል። ሰው ፍጹም ሊሆን አይችልም። ስለዚህ በዚህ ምክንያት ቤተ እምነትን መልቀቅ ማለት አላዋቂ መሆን ነው። ሲቀጥል ፈለገ አትናቴዎስ ሲጠቀስ ነበር። ፈለገ አትናቴዎስ የተናገረው አዲሱ መደበኛ ትርጉም ላይ ነው። እሱም አሁን እሱን ነግሬያለሁ። በቃ እሱን ነግሬያለሁ። ስላልተረዳችሁ እሱን ላሳየ ነው ነግሬያለሁ። አይ እኔ ነግሬያለሁ። በቃ እዚህ ጋር ያሉ ሰዎች ማታውቀው ነገር አለ። ሮሜ 8:34 ተጠየቀ ብላ ስትሟገት ነበር። ይሰማል አይደል? ደሜ ሮሜ 8:34 ተቀየረ ብላ ስትሟገት ነበረ።
በፕሮቴስታንት ያለው 39 መጽሐፍ ግን ኦርቶዶክስ ጋር ያለው አይደለም፣ የተቀየረ ነው። የአማኑኤል የምትባለው ምን አገባ ነው የምታዘኝ አንተ? የአማኑኤል የምትባለው ምን አገባ? ይውጣ፣ ብሎክ ውጣ። ምን ታዘኛለህ? እኔ ለምን ታዘኛለህ? ለምን ታዘኛለህ? ቀጥልስ ብሮስ። በፕሮቴስታንት ያለው 39 መጽሐፍና በኦርቶዶክስ ያለው 39 የተለያየ ነው። 80 ውስጥ 66 አለ የሚለው የተሳሳተ ትምህርት ነው። አሁን ላሳያችሁ። የተቀየረ ሆን ተብሎ የኢየሱስ ክርስቶስን ማንነት የቀየሩበት መጽሐፍ ነው በፕሮቴስታንት ያለው አዲሱ መደበኛ ትርጉም። ይሄንን እያየ ነው ያንን ነገር የተናገረው መደበኛ ትርጉም። ይኸውልህ አዲሱ መደበኛ ትርጉም ማለት ነው። አዲሱ መደበኛ ትርጉም እኔን ጨምሮ በጣም አብዛኞቹ ፕሮቴስታንቶች አይቀበሉትም። ሲጀመር በኢትዮጵያ መጽሐፍ ቅዱስ ማህበር ለፕሮቴስታንቶች ተብሎ የታተመ አይደለም፣ ውጭ የታተመ ነው። ተረዳኛ? ውጭ የታተመ ነው። ስለዚህ ጊዜያችንን በዚህ አናጥፋ፣ ጊዜያችንን በዚህ አናጥፋ። እኔ ያው የምፈልገው ምንድነው ጋይስ? እኔ የምፈልገው ምንድነው? ሰው ሁሉ እንዲረዳ የምፈልገው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት የሚባል ነገር አታመልክም። ከኢየሱስ ክርስቶስ እኩል የሆነ አዳኝ አለ ብላ አታስተምርም። እንደ ኢየሱስ ክርስቶስ ደሙን ያፈሰሰ አለ ብላ አታስተምርም። ገባ? አታስተምርም። ስለዚህ ይሄ ነገር ጠፍቷችሁ ከቤተ ክርስቲያን የኮበለላችሁ ካላችሁ አሁን እኔ አነቃችኋለሁ። አይ አለ የሚለኝ ኦርቶዶክሳዊ ካለ መተህ በመረጃና በማስረጃ ታሳየኛለህ። ከኢየሱስ ክርስቶስ እኩል አዳኝ አለ የምትለኝ ከሆነ ማለት ነው። ከዛ ውጭ ግን ቤተ ክርስቲያኒቷ ለኢየሱስ ክርስቶስ ያላት አመለካከት ከማንም በላይ እጅግ ከፍ ያለ ነው። በጣም እኛ ኢየሱስ ጌታ ነው ስንል እንኳን ቤተ ክርስቲያኒቷ ኢየሱስ ክርስቶስ የነገስታት ንጉሥ የጌቶች ጌታ ብላ ትልቅ ክብር ነው የምሰጠው። እሺ ሙሌ ወይ ደምረው። አቤት። ሰላም ላንተ ይሁን። እግዚአብሔር ይመስገን። አሜን አሜን። ምን የተለየ ነገር ኖሮ ነው ከወንጌል አማኞች ወደ ኦርቶዶክስ የተሄደው? ምን እኔ አሁን የተለየ ያለ የለም ብያለሁ እንዴ? እኔ ቤተክርስቲያኒቷ ኢየሱስን ትሰብካለች፣ ኢየሱስን ታስተምራለች፣ ለኢየሱስ ትልቅ ቦታ አላት ነው እንጂ እያልኩ ያለሁት የተለየ ምናምን ብያለሁ። አንዳንዶች ልክ ጣዖት እንደምታመልክ ሌላ 30 አዳኝ አለ 40 አዳኝ አለ ይላሉ። ቤተክርስቲያኒቷ ግን አዳኝ ብላ የምትጠራው አንድ ብቻ ነው። በተለምዶ ልማድ የሆነ ነገር ስላለ እኮ ነው። በተለምዶ ከእምነት ልማድ እኛ ጋር ልማድ የለም እንዴ? ጴንጤ ጋር የለም እንዴ? አንዳንድ አለ እንክርዳድ የሌለበት የለም እኮ በሰማውን ቤተክርስቲያኒቷ ውስጥም እንደዛ ብለው ማለት ኢየሱስ ደም የእኛን ኢየሱስ እነሱ ትክክለኛ ኢየሱስ ነው ብሎ እኮ አይቀበሉትም። ይኸውልህ የእኛ ኢየሱስ ትክክለኛ ኢየሱስ አይደለም ነው ከማለታችን በፊት መጀመሪያ ኦርቶዶክስ ውስጥ ያለውን አስተምሮ እንቀበልና ገባ አንድ ነው። የተለየ ኢየሱስ አለን፣ የተለየ አምላክ አለን። እኔ አሁን ለነሱ ጥያቄ የሆነብኝ ነገር አለ። በአንድ ጎን እኮ ያንተን ነገር ሳልደግፍ እንትን አይደለም። የአባቶችን ትምህርት ተው ነው አይደለም የሚለው ለክፉ ሐሳብ ሲሰጣቸው ነገር ግን አሁን ሲጀመር እኔ ላንተና ለሚሰሙ ሰዎች ለሚሰሙ ማለት ነው። በዓለም ላይ አንዲት ድንግል ብጽዕት የተባለች ከሴቶች ሁሉ መካከል የተለየች አንዲት ድንግል አለች። ቅድስት ድንግል ማርያም ትባላለች። ከዚች ድንግል ደግሞ አንድ የእግዚአብሔር ልጅ የሆነ ከእሷ ሥጋዋን ነስቶ የተወለደ ዘላለምን ደግሞ እንድናገኝ ሞትን ድል አድርጎ የተነሳ በ40ኛው በ50ኛው ቀን ያረገ ኢየሱስ ክርስቶስን ወልዳልናለች። ከዚህ ውጭ ሌላ ኢየሱስ የለም። አሁን ግን ይሄ ኢየሱስ ብዙ ማለት ነው ቤተ ክርስቲያኖችን በአመለካከት ደረጃ
ፈጠረብን። እኛም ሳናቅ ከኦርቶዶክስ ተዋሕዶ ቤተክርስቲያን የእነሱ ኢየሱስ እንደዚህ ነው፣ እንደዚህ ከንፈር ይስማል ምናምን በጌታ በኢየሱስ ክርስቶስ ስም ሰጣን። ያማል፣ ያማል፣ በእናት ያማል። እንደዚህ አይነት ንግግር እየተናገሩ ያማል፣ ልብ ነው የሚሰብረው። ይኸው ተመልከት፣ በዚህ ሰዓት ላይ እንኳን ቤተ ክርስቲያኒቷ ኢየሱስ ክርስቶስ ያደረገውን መከራ ያደረገውን ስቃይ በመስቀል ላይ ያፈሰሰውን ደም መታሰቢያ አድርጋ ሕማማት ብላ ከሰኞ እስከ ዓርብ ተፈጽማለች። በዚህ ሳምንት ምን ያክል ለክርስቶስ ኢየሱስ ትልቅ ቦታ እንዳላት ደሜ ከእንትን አንጻር እኔ እዚህ ጋር አርጊው ማድረግ ነገር ምን አለ መሰለ፣ ከልማድ አንጻርና ቤተክርስቲያኗ ምዕመኑ ከሚያደርጋቸው ነገሮች አንጻር እንጂ ቤተክርስቲያን እግዚአብሔር የሰጠን እንጂ ሰው የሰጠን አይደለም። ቀጥተኛ ነው። ሁሉም መጽሐፍ ቅዱስንም የሰጠችን እኮ ቤተክርስቲያን ነች። ነገር ግን ምዕመኑ ለራሱ እንዲመቸው ለንግዱ እንዲመቸው ጥቅስና ምን ስለ ንግዱ አይደለም፣ ስለ ንግዱ አያገባንም ወንድማችን። ሌላው ደግሞ ክላሲፊኬሽን ሲፈጠር ወደ ዩሮፕ ስትሄድ ኦርቶዶክስ እና ካቶሊክ ሰፓሬሽን አድርጓል አይደለ? ዌስተርን ኢስተርን ተብለው ይሄን ያመጣው ምንድነው? አሁን በዚያ አካሄድ እኮ በቃ ኦንሊ ኦርቶዶክስ ቤተክርስቲያን ብቻ ትክክል ነች፣ ካቶሊክም ትክክል አይደለም፣ እነሱ የሚያመልኩት ኢየሱስ ልክ አይደለም፣ ፕሮቴስታንቱም እንደዛው ልክ አይደለም እያለ ነው። አርጊው ማድረግ ካለብን በዚህ ሐሳብ ይቆራረጣል እንጂ ኦርቶዶክስ ብቻውን ትክክል ነው ብለን ልንቀበል እኔ አልቀበልም በበኩሌ። ኦኬ ደሜ ማለት ሙሌ ጨርሳል። ያው የሚጨመር ነገር ካለ ጨምራለሁ። ጥያቄ ካለ ደሜን እስቲ አንድ ጥያቄ ልጠይቀው ነው። አንዳንድ እኔ መጽሐፍ ቅዱስ ላይ ኦርቶዶክስ ቤተክርስቲያን ተጨማሪ የሚደረጉ ነገሮች አሉ ነው። አሁንም መረጃ ካለኝ ኢቭን አባታችን የሚሞላ ሰው አለን ይችላል። ጊፍት ጋር የሚባለው ይሄ ልጅ እሺ፣ ሰላም ለእናንተ ይሁን። ጸጋና ሰላም ይብዛላችሁ። ሁላችሁም ሰላም ብያለሁ። በነገራችን ላይ አሁን ያያችሁት አይነት ይሄ ጥምቀት አይደለም፣ ጥምቀትም ጸበልም አይደለም። ምን እንደሆነ አይታወቅም። ግን እዛ ትግራይ ክልል ላይ ሄዳችሁ እንደዚያ ነገር የምታደርጉ ሰዎች ምን ቤተክርስቲያን ብላችሁ ነው? ይሄ እኮ ከቤተክርስቲያን ውጭ የሆነ ነገር። የመጀመሪያው ጥያቄያችን ፓስተር ዘምሮ ምን አገባ? ጭራሽ ስለ ቤተክርስቲያን ታወራለህ? ቤተክርስቲያን እንደዚህ ያላደረገች ምን አገባ? እስኪ ፋሚሊዎች ይህንን ቪዲዮ በምችሉት መጠን አሁን ኦርቶዶክሳውያን ከተነሳችሁብኝማ ያመኛል። አሁን ባለፈው ሚኪ ለፔንቶች አሳልፎ ሰጠኝ። የኤርሚያስን እንትን ተቀብሎ ለፔንት አሳልፎ ሰጠኝ። እንዴ በእውነት እንዴ! እኔሽ እንደኔ እውቀት ያለው ሰው ያስተምር። እንደኔ እውቀት ያለው ሰው የእውነቴ ነው የምልህ። እንዴ እኔ ኦርቶዶክስን እንደማውቃት ኦርቶዶክሳዊ ሆኖ የማያውቃት አለ። እርግጠኛ ሆኜ ነው የምነግርህ። አንዳንድ እንዲህ ስታየው ደግሞ የሆነ ታውቃለህ፣ በስጋ ትደክማለህ። በቃ በስጋ ያማል። ግን ታውቃለህ ብዙ ስራ እሰራለሁ ብለህ እንደዚህ ደግሞ ኃይሌ እፈልግሃለሁ። ኃይሌ ላናግር እፈልጋለሁ። ኃይሌ አንድ ቁጥር ጻፍ ወይ ደግሞ ግባ። ኃይሌ ና ግባ ወንድሜ። ኃይሌ እፈልግሃለሁ። የእውነት ነው የምልህ። ላወራ እፈልጋለሁ። ላናግር እፈልጋለሁ። ኃይሌ ላወራ እፈልጋለሁ። ወይ አንድ ቁጥር ጻፍልኝ ወይ ና ግባ። ኃይሌ ብቻ አስገቡልኝ። ኃይሌን ብቻ
ኃይሌ ቴንክ ዩ በደንብ አድርገሽ አንብቢው። እሺ በደንብ አሻ አባታችን ሰላም ነው። እሺ የቅድሙን ሀሳብ ጨርሱት። እሺ እሺ ደሜ ወንድማችን ቅድም አወረደን እንግዲህ ብዙ ነገር እኛ ስንነጋገረው ዲያብሎስ እንደዚህ ነው። ስማ እያየህ ነው በአይነም እንዲህ የሆነ ነገር ጥሩ ነገር ሲሰራ አይወድም፣ ቶሎ ነው የሚያወርደን። በነገራችን ላይ ሁላችሁም ታች ያላችሁ ታብታቡን አብዙት እንዳያወርዳቸው። የምንነጋገርበት ወንጌል ስለሆነ የወንጌል ጠላት ደግሞ እንዳያወርደን ሪፖርትም ሊያደርጉም ስለሚችሉ ሁላችሁም ታብታብ ኮፒ ሊንክ ሼር አድርጉ። ሁላችሁም እዚህ ሁላችሁም ያላችሁ እያንዳንዳችሁ ሁላችንም ከራሴ ጀምሮ ታብታብ አሁንም ተቋርጠና እንዳያወርደን ወንጌል እየተማማርን ስለሆነ ታብታብ እናርግ። በነገራችን ላይ ወንድሜ ደሜ ያቺ ልጅቷ እኔ እንዲያው ላናግራት ፈልጌ ነበር ወረደች እንጂ እንዲህ ያለ መንፈስ የዲያብሎስ መንፈስ ካልሆነ ሰው የእግዚአብሔር መንፈስ እንደዚህ አያንቀሸቅሽም። በእውነቱ እኮ ለምንድን ነው ተረጋግታ መመለስ እንዴት ያቅታታል? እስኪ ይሁዳ 1ና 14ን አንብብልኝ ደምዬ የይሁዳ መልእክትን የይሁዳ መልእክት 1:14 ያለውን አንብበው። የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። እስኪ ወደ 15 ጋር 15 ከአዳም ጀምሮ 7ኛ የሆነ ሄኖክ እነሆ ጌታ ሁሉ እሱ ላይ ያዝልኝ። ከአዳም ጀምሮ ስንተኛ የሆነ 7ኛ ሄኖክ በሆነው ሄኖክ እሱን መጨረስ አንብበውማ ታች ድረስ ጌታ በሁሉ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአታቸው ስራቸው ሁሉ አመፀኞችም ኃጢአታቸው በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወግዝ ከአእላፋት ቅዱሳን ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ይሄኛው የሚያሳየው ምንድን ነው? ኢየሱስ ክርስቶስ ዳግም የተናገረው ማለት ነው። ይሁዳ ማለት ነው። ዳግም በሚመጣበት ሰዓት የሚፈርደው ፍርድ ነው አባታችን። ይሄኛው ዳግም በሚመጣበት ሰዓት አይደል? እሱ እኔ ልል ያሰብኩት ለምን መሰለ ደሜ ጌታችን ኢየሱስ ክርስቶስ የተናገረውም ሳይሆን አሁን ከአዳም ጀምሮ 7ኛ የነበረው ማን ነው አለ? ሄኖክ። እነሆ ጌታ እንደሚመጣ ለዚህም ደግሞ በኃጢአተኞች ላይ እንዲፈርድ ይመጣል ብሎ ለዚህም ደግሞ ትንቢት ተናገረ። ይሄንን የምታገኘው ከ66ቱ አይደለም። እሷ ቅድም ስትፎክር የነበረው ምንድነው? 80ዱን አናቀም 66ቱን አሉ። ይሁዳ ከየት ታምጥቶ ነው የጻፈው? ሄኖክ ተናገረ ብሎ ነው ያመጣው ማለት የሚገርም ነገር 66ቱ ላይ አሁን ሄኖክ የሚባል የለም። እንግዲህ 66ቱ መጽሐፍ ቅዱስ ላይ ይሄንን ግን መጽሐፈ ሄኖክ ጋር ሄደህ ምዕራፍ 9 ላይ ሄደህ ብታነበው ቃል በቃል ይችን ቃል ይሁዳ የጻፋትን ቃል ቁጭ ብሎ ታገኘዋለህ። የሚገርመው ነገር ማለት ነው። እና እኛ 80ዱን እና 66ቱን አንድ የሚያደርጋችሁ 80ዱ ላይ ያለው ቃል ነው አሁን ይሁዳ አምጥቶ የጻፈው ማለት ነው። ከየት አምጥታችሁ አነበባችሁት ቢሉት ምን ሊመልሱ ነው አሁን ይሄንን? እና ይሄንን ልጠይቃት ነበረ። አጋጣሚ ሆና ወረደች። ምንም አይደለም። ግን ምንድነው ልጅቷትን ማለት ሊያ ያው ከኛ ጋር የነበረችም ስለሆነች ትንሽ ስሜታዊ ነው የሚያረጋት። በምታየው ቪዲዮ በምታየው የደብር ላይ ያለ የመድረክ ላይ ያለ ስብከት ምናምን ነው እንጂ መጽሐፍት ምን ይላል የኦርቶዶክስ ዶግማቲክ የሆኑ ትምህርቶቿ ምን ይላሉ የሚለውን የምታውቅ አይመስለኝም። ኤርሚያስ አበበን ጨምሮ ማለት ነው። ኤርሚያስ አበበን ጨምሮ አያውቁም። በእውነት እኔ ቀድሻለሁ፣ እኔ ማህሌት ቆሜያለሁ፣ ሰዓታት አያልፈኝም፣ እኔ ግዕዙን አብጠለጥላለሁ ምናምን ትላላችሁ እንጂ
ቤተ ክርስቲያኒቷን አታውቁም። ግዕዝ ነው እንጂ የምታውቁት ቤተ ክርስቲያኒቷን አታውቁም። ግዕዝ ነው የምታውቁት እናንተ ግዕዙን ነው የምታውቁት። ቤተ ክርስቲያኒቷ ግን ምን እንደምታስተምር አታውቁም። ግዕዝ ግን ታውቃላችሁ። ገባችሁ? ግዕዙን ታውቃላችሁ። እመሰክርላችኋለሁ። ቤተ ክርስቲያኒቷ ግን ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ኢየሱስ ክርስቶስ ያላት አስተምሮ ምንድን ነው? በኢየሱስ ላይ ያላት አስተምሮ ስህተቱ የቱ ጋ ነው ብላችሁ መናገር አትችሉም። እኔ አንብቤ ነው ቤተሰብ፣ እግዚአብሔር ምስክሬ። ደግሞ አይታችኋል። አንዴ ተቋርጠሃል ደሜ እና ወገኖች፣ እኔ የምናገረውም እዚህ ላይ ወንድማችን ደሜ በጣም እያስተማረ ነው። በደንብ አርጎ እንትን እያወጣ ስለሆነ ልንደግፈውና ልናበረታተው ያስፈልጋል። ሁለተኛ ጊዜ ቅድም የሆነ ቪዲዮ ሲያሳይ ነበረ። ደሜ ቅድም ስታሳየው የነበረውን ቪዲዮ ልጁ ምናልባት ተቀይመሃል መሰለ። እንዲህ ያሉ ነገሮችን ወደ ራስ እንዳታመጣ አደራን ነው የምልህ። እኔ እንደ መልእክት የማስቀምጥብህ እነኝን ነገሮች አትስማንተ። በቃ አሁን አንተ ወደፊት ለፊት ሂድ። ወደፊት ብቻ ማየት ነው ያለብህ። እውነተኛውን አምላክ፣ እውነተኛውን ወንጌል፣ እውነተኛውን መጽሐፍ ቅዱስ እያስተማርክና እውነቱ የት አለ እያለክ እየጠየቅ ስለሆነ በቃ ትክክለኛውን ነገር መናገር ነው ያለብህ። ብዙ እንኳን አንተ ይቅርና ውስጥ ያለነውን አረሰ እንዲወተን በተናገርነው ራስ አረ እንደዚህ ወጥተው ተናገሩ ሁሉ ሊባል ይችላል። ስለዚህ አንተ ማድረግ ያለብህ በትክክለኛው ወተና ትክክለኛውን ነገር ነው ማናገር ያለብህና የምሰራው ያለህ በጣም ጥሩ ነው። አሁን ቅድም የጀመርኩልህ ልንገርህ፣ ጌታችን ኢየሱስ ክርስቶስ በሕማማቱ አሁን ከዛሬ ጀምሮ ስለ ሕማማቱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ሲናገር የሚውሉ ማለት ነው። ቀኑን ሙሉ እስኪያስብ ቀኑን ሙሉ ከሌሊት 11 ተኩል ጀምሮ አሁን እኛ ዛሬ ከ11 ተኩል ጀምረን የተነሳ ነው ማለት ነው። ያበቃ ነው ቅድም ቤት እዚህ ስገባ ማለት ነው አንተ ጋር የተገናኘ ሰዓት ቀኑን ሙሉ ግን አባታችን ኢየሱስ ክርስቶስ ያርጉና በኋላ ላግኙት። በቃ ትንሽ ረፍት አድርጉ፣ ሬስት አድርጉና በኋላ ላግኙት። የማናግሮትም ነገር አለኝ። የዛሬ ወር ምናምን ያቀርኩት እቅድ ምናምን አለኝ። እግዚአብሔር ካሳካልኝ አናግሮታለሁ። ሌላም መምህራኖች ካላችሁ አናግራቸዋለሁ። የእውነቴን ነው የምላችሁ። አናግራቸውና ይቻላል አይቻልም የሚል ጥያቄ ነው የምጠይቃችሁ። እሺ ወንድማችን ችግር የለው ሰላም ብለናል። እንዴት ናችሁ? እኔ ጥያቄ ነው ያለኝ ኦርቶዶክስ እንትኖች ላይ ፕሮቴስታንት ነኝ። ምንድነው የምታቃጥሩ ሰዎች ማለት ነው? የምታቃጥሩ ሰዎች ብሎክ ነው ማረጋችሁ። ብሎክ እዚህ ፕሮቴስታንት ነኝ። ብሎክ ነው ማረጋችሁ። ብሎክ አዝሜ የምትባይ ማቃጠር የለብሽም። እሺ ወንድማችን እየሰማ ነው። እሺ እና ምን መሰለ የምለው እኔ ጥያቄ ለምሳሌ ናን ኦርቶዶክስ ቤተክርስቲያን ላይ እኔ አንዳንድ ነገሮች ጥያቄ ያለኝ አባታችን ሆይ ጸሎት ራሱ አድ የሚደረግ ነገር መጨረሻ ላይ ባይብል ላይ የቱ ጋር ነው ያለው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ይልና መጨረሻ ላይ እመቤታችን ምናምን ተብሎ ይቀጥላልና ይሄ ከመጽሐፍ ቅዱስ ላይ የተጨመረ ነገር አይደለም ወይ? አለ አለ። ሌላ ሁለተኛ አንድ ላይ ተመልሳለህ ካለ ከመጽሐፍ ቅዱስ መረጃ መስጠት ነው። ሌላው በዚህ በአዲስ ኪዳን ዘመን ቤተ መቅደስ ወይም ደግሞ አሁን እንደ ድሮ የምንሰግድበት አይነት አሰራር የትኛው ሐዋርያቶች ነው ፕራክቲስ የሚያደርጉት? እና ለምሳሌ ጴጥሮስ ሐዋርያ ምዕራፍ 12ን ስናይ ታስሮ እያለ ሊገደል ተፈልጎ እያለ በቤተ ክርስቲያን አጥብቀው ይጸልዩለት ነበር ይላል። ነገር ግን ከእስር ከተፈታ በኋላ ከእግዚአብሔር መልአክ ከለቀቀው በኋላ ግን ይጸልዩበት ወደ ነበረ ሰው ቤት ነው ሄደው፣ ግለሰብ ቤት ነበር የሚጸልየው እና እንጂ ቤተ መቅደስ ተብሎ በዚህ በአዲስ ኪዳን ዘመን ታቦት ወይም ደግሞ እንደዚህ ቅድስተ ቅዱሳን የሚባል ነገር ፕራክቲስ በሐዋርያት በነዚህ በሐዋርያቶች ከመሰረቱት እንግዲህ ቤተክርስቲያን ውስጥ ፕራክቲስ ነበር ወይ? ፕራክቲስ ቀርቶ አይደለም ወይ ወደ አዲስ ኪዳን የመጣ ነው? እና ቤተ መቅደስ ተብሎ ቤተ መቅደስ የሚሰገድበት ሌላ አይነት ስርዓቶች ቀርተው ሰማያዊ አልሆኑም ወይ? these are two questions እንግዲህ
እንደምንም እሺ ይሄኛውን እስቲ አንድ መጽሐፍ ቅዱስ ይዛል። እኔ አሁን አንድ ሞባይል ስለያዝኩኝ አላስኩም። ችግር የለም። እዚህ ጋር የሐዋርያ ሥራ ምዕራፍ 3 ላይ ያለውን ነገር ልንገርህ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስ ይወጡ ነበር። የትኛው መቅደስ ነው የሚሄዱት ወንድማችን? ኦኬ ይሄ ምን መሰለ ክርስቶስ ከመሰቀሉ በፊት ያለ ምናልባትም ይሄ ከተሰቀለ በኋላ ነው። ይሄ አሁን ወደ መቅደስ ይወጡ ነበር ይላል። ከዛ በኋላ ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም የሚሏት በመቅደስ ላይ በየቀኑ ያስቀምጡት የነበረ ከእናቱ ማፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር ይላል። አሁን ይሄ ሰው በመቅደስ ነው የተቀመጠው። እነ ጴጥሮስ ወዴት ይሄዱ ነበር ነው የሚለው። በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ ለምንድን ነው በ9 ሰዓት ወደ መቅደስ መሄድ የፈለጉት? እና መስዋዕት ላይ ያቀርቡ ነው ብለህ ታስባለህ? ወይም ደግሞ ደሜ ሊጸልዩ ነው? አሁን መቅደስ ቤተ መቅደስ ከዚህ ፕራክቲስ ውጪ ወንድማችን ከዚህ ፕራክቲስ ውጪ ይቅርታ አንዴ ወንድማችን በአሁኑ ሰዓት ቤተ መቅደስ ያስፈልጋል ወይ ብለን ይጠይቀን አለ። አዎ ቴንኪው። በአሁኑ ሰዓት ቤተ መቅደስ ያስፈልጋል ብለህ ከጠየቅ እነ ጴጥሮስና እነ ዮሐንስ ሐዋርያት ናቸው። ለምንድን ነው ኢየሱስን ያሳደዱ አይሁዳውያን ያለባቸውን ቤተ መቅደሶች ሄደው በጸሎት ጊዜ ለምን ይሄዳሉ ወደዛ ቤተ መቅደስ? ለምን አስፈለገ ወደዛ ቤተ መቅደስ መሄድ? ሊሰብኩ ነበር። ወንጌልን እየሰበኩ ስለነበረ ወንጌልን ሊሰብኩ። አሁን ወንጌል ሰበኩ አይልም፣ በጸሎት ጊዜ ነው የሚለው። በጸሎት ጊዜ ያ ማለት ምንድነው? ወደ ቤተ መቅደስ በጸሎት ጊዜ ነበር የሚሄዱት። ገባ? በጸሎት ጊዜ። እሺ ሐዋርያት ምዕራፍ 12ን አንብበው። ሐዋርያት ምዕራፍ 12 ችግር የለውም። ሐዋርያት ሥራ ምዕራፍ 12 በቤተ ክርስቲያንም ለጴጥሮስ ታላቅ ጸሎት ይደረግ ነበር የሚል ነው አይደል? አይደል? አዎ ቴንኪው። እሺ ይሄኛው በቤተ ክርስቲያን ነው የሚለው። ገባረ? በቤተ ክርስቲያን ታላቅ ጸሎት ይደረግ ነበር ነው የሚለው። ጸሎት የሚያደርጉበት ቤት ግን የት ነበረ? እዚህ ካርድ ክፍል አናግራቸው። ይቅርታ የት ነበር ጸሎት የሚያደርጉት? የማቤት ነበረ። ኦኬ ግለሰብ ቤት ነበር የሚጸለየው እና ግለሰብ ቤት ቤተክርስቲያን 20 አካባቢ አንበው እስቲ የግለሰብ ቤት ቤተክርስቲያን ነው ወይ? አዎ የግለሰብ ቤት ቤተክርስቲያን ነው። የቅዱሳን ስብስብ በዛ ዘመን የቅዱሳን ስብስብ ቤተክርስቲያን ይባላል። ስለዚህ አሁን ላይ የተሰራውን ቤተ መቅደስ ለምን ቤተክርስቲያን አትለው? የትኛው ቤተ መቅደስ ነው ቤተክርስቲያን የምለው? አሁን የነ ጴጥሮስ አማቱ ቤት ተሰብስበው ጸሎት በሚያደርጉበት ሰዓት ያለውን ቤት አንተ ቤተክርስቲያን ነው አልክ አይደል እንዴ? ቤተክርስቲያን የተባለው እኮ እዛ ጋር መቅደስ ውስጥ አይደለም፣ ጀስት የቅዱሳን ስብስብ ያለበት ኤሪያ ነው። ይሄደው ወደዛ ያ ቦታ ደግሞ የቅዱሳን ስብስብ ያ ቦታ ቤተክርስቲያን ይባላል። ቤተክርስቲያን የሚባልበት ምክንያት እንደዛ አቡዎች ልጅ ነው ዝም ብላ የሚታረጋል። እንደዛ ከሆነ ማለት ነው። እንደዛ ከሆነ እኔ የምነግርህ እንደዛ ከሆነ እነዚህ ቅዱሳን ናቸው። ጴጥሮስና ዮሐንስ ቅዱሳን ናቸው አይደል እንዴ? ወደ ቤተ መቅደስ ለምንድን ነው የሚሄዱት? ከዛ በኋላ የፕራክቲስ አለ። ግን ከዛ በኋላ እስቲ ወደ ኋላ እያቸው እስቲ። እሺ እኔ ከቤተ መቅደስ እኮ ተባረሩ እነዚህ ሰዎች። የመጀመሪያ ጥያቄ መመለስ ከቤተ መቅደስ አልተባረሩ። ቆይ አንዴ ይቅርታ። ቆይ እነ ጴጥሮስ እነ ጳውሎስ ቆይ አዳምጠኛ። ከቤተ መቅደስ ተባረሩ አልተባረሩም? ንገረኝ እስቲ። ከቤተ መቅደስ አንድ አዳምጠኝ ወንድሜ። እንኳን እነ ጴጥሮስ አሉ ኢየሱስም ተባረዋል እኮ። ሊገሉት ወደ ገደል አፋፍ ይዘው ሄደዋል እኮ። ያን ቤተ መቅደስ ግን ይሄ የአባቴ ቤት ነው ብሎታል ኢየሱስ። እነሱ ሊገሉት ይዘው በሄዱበት ሰዓት ከዛ በፊት ግን ምን ብሏል? ያንን ቤተ መቅደስ ይሄ የአባቴ ቤት ነው የነጋዴዎች ቤት አይደለም ብሎ ማለት ነው። ገለባበጠባቸው ይላል። ያንን ቤት እናንተ ኢየሱስን እና ለዛች ሴት ምንድን ነው ያላት? በዚህ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላለም ክርስቶስ ኢየሱስ? አሁን ይሄኛው የምታመልኩት ክርስቶስን ልመልስልህ። ዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ ያለው ሐሳብ ለእግዚአብሔር በእውነትና በመንፈስ እንደሚሰገድ ነው እንጂ የነገራት
ገባረ እንደሚሰገድ ነው እንጂ የነገራት የእግዚአብሔር ቤተ አንድ አዳምጠኝ የእግዚአብሔር ቤተ መቅደስ ኢየሩሳሌም ጋር ብቻ ነው እያላት አይደለም። አየህ የእግዚአብሔር ቤተ መቅደስ የተለያየ ቦታ ይኖራል፣ ግን እግዚአብሔርን በተለያየ መቅደስ ሲኖር እንደ ኢየሩሳሌም አይደለም የምታደርጉት፣ በእውነትና በመንፈስ ነው የምትሰግዱለት። ዛሬ አሁን አንተ አካባቢ ያለ አንድ አሁን የእግዚአብሔር ቤተ መቅደስ ማን ነው? ወንድማችን ትምህርት ቤተ መቅደስ ማን ነው? አንዴ እኔ ቀስ ብዬ ነው ማስረዳ ወንድሜ፣ ቀስ ብዬ ነው ማስረዳ። አዳምጠኝ። አንድ ቤተ መቅደስ ሊኖር ይችላል አንተ ያለበት ቦታ ላይ። ለምሳሌ ግን የማርያም ካቴድራል ሊኖር ይችላል፣ የገብርኤል ምናምን ሰምቲንግ የሚካኤል እዛ ቦታ ላይ ሰዎች ገብተው የሆነ የተቀረጸ ምስል ጋር ሄደው የአምልኮ ስርዓት አይፈጽሙም። የሚፈጽሙት አምልኮ የምን አምልኮ ነው መሰለ? የመንፈስ አምልኮ ነው። ወደማ ወደ እግዚአብሔር የአምልኮ መንፈስ እንዲሆን ያደረገው ምን ስለተባለ ነው? እግዚአብሔር መንፈስ ነው የሚመለከውም በእውነትና በመንፈስ ነው ብሎ ስለሚናገር ነው። እሺ ወንድማችን፣ ስለዚህ አንተ አሁን ምንድነው ማንበብ ያለብህ? እኔ ላንተ ከመከራከር በፊት ግድ የለም እሱ እኔ ይኸውልህ እሱን አንብቤያለሁ። ግን ለምሳሌ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። አሁን ይሄ እኔ ሰው በሰራው እጅ በሰራው ቤት አልኖረም እኔ በሰራሁት ብሎ ጌታ እግዚአብሔር ተናገረ አይደለም እንዴ? አሁን ከመቅደሱ ይልቅ ሰው ከሰራው ግንብ ይልቅ ክርስቶስ ኢየሱስ እኛን ነው ማደሪያ ያደረገው። ማን አይደለም ማለት እኛንን ቤተ መቅደስ እንጂ ማን አይደለም ማለት ማን አይደለም ማለት እኛ። ስለዚህ የሚሰገድለት ህንፃ የለም ነው ማለት። አንድ አዳምጠኛ። እናንተ የሕያው የእግዚአብሔር ማደሪያ ናችሁ ብሎ መጽሐፍ ቅዱስ የተጻፈውን ኦርቶዶክሳውያን ሰርዘውታል እንዴ? ሰርዘውታል። እና ለማን ነው የሚሰግዱት ታዲያ? ቤተ መቅደሱ ለቤተ መቅደስ ነው የሚሰግደው? እየነገርኩ ነው። ማንም ኦርቶዶክሳዊ ቤተ መቅደስ ውስጥ ሄዶ የሚሰግደው ለእግዚአብሔር ነው። ለምን? የተለየ ስፍራ ስለሚያስፈልገው። ገባ? የተለየ ስፍራ ለመሰለህ እኛ እኮ ቸርች አለን። ይኸውልህ የቸርች አዳራሽ አለን። እዛ አዳራሽ ላይ ሄደህ አንተ ትሬንድን ልንገርህ እዛ አዳራሽ ገብተን እንደዛ ስንጸልይ ለአዳራሹ ነው እንደ የምንጸልየው ነው እንዴ? እቤቴ አልጸልይም። ይሄንን እንዴ እቤቴስ ገብተህ አትጸልይም? አዳራሹ ውስጥ ገብተህ አትጸልይም? እቤቴስ አልጸልይም ወይ? አዳራሹ ውስጥ ገብተህ ትጸልያለህ? አትጸልይም? የትም ቦታ እጸልያለሁ እኔ መንገድ ላይ ልጸልይ እችላለሁ። ስራ ቦታ ልጸልይ። በቤታቸው አዳምጠኝ። ኦርቶዶክሳውያንም በቤታቸው ይጸልያሉ፣ ማንም አይከለክላቸው። አንተ ግን በአዳራሽ ውስጥ ትጸልያለህ? አትጸልይም? እኔ አሁን አዳራሽ ውስጥ እጸልያለሁ። አዳራሽ ውስጥ ገብቼ እግዚአብሔርን አመሰግናለሁ፣ የሆነ ነገር አድርግልኝ እላለሁ አዳራሽ ውስጥ። አንተ ታደርጋለህ? አዳራሽ ግን ለመጸለይ ብለህ ሳይሆን ህብረት ለማድረግ ነው የምትሄደው። በቃ ውረድ። ህብረት ለማድረግ ለምን ታወራለህ? ውረድ። እኔ የሚዋሽ ሰው አይመቸኝም። እውነት የሚናገር ሰው ነው እንጂ የሚመቸኝ የሚዋሽ ሰው አይመቸኝም። ውሸት ምን ያደርግልሃል? ውሸት ሪል የሆነውን ተናገር። በቃ ፔሬድ። ይኸውላችሁ አትሳደቡ። እዚህ ቤት መሳደብ አይቻልም። እሺ እንዳትሳደቡ ማንንም። እኔ በፍቅር ነው ማስረዳት የምፈልገው። እዚህ ቤት የምትሳደብ ሰው ካለቅ እኔ ብሎክ ነው ማድረግ። ለምን መሰለ? ኦርቶዶክሳውያን እኔ ቤት አይሳደቡም። ገባ? የምትሳደበው ከሌላ እምነት መጥተህ ነው የምትሳደብ። ይህን የመሰለ ትምህርት እያስተማርኩ በእናት አሁን እየደከመኝ መጣ። በነገራችን ላይ እንትኑን ሙሉልኝ። ላይቭ ጎል 5 ይቀረኛል። ቴንኪው። ለእኔ ግን ነው ጊፍት ስጡ ምናምን ብላችሁ አትጻፉ። እሺ ኮመንት። እሺ ወንድሞቼ፣ እኔ የምፈልገውን ጠይቃለሁ። ራሴ የምፈልገውን ራሴ ጠይቃለሁ። እሺ እወዳችኋለሁ። አንዳንድ ሸረኛ ስላሉ ነው። እሺ እወዳችኋለሁ። እኔ የምፈልገውን ጠይቃለሁ። በቃ አስተምራለሁ። ይኸው እዚህ ጋር የሆነ ነገር ሲሰጠኝ ነው መጽሐፍቶችን ነው የምገዛው። አሁን 5 ይቀረኛል። 5ቷን ሙሉልኝ። እዚህ ጋር ላይቭ ጎሏን 5ቷን ሙሉልኝና በቃኝ። 5ቷን ይኸው እዚህ ጋር 5 ይቀረኛል። 5ቷን ሙሉልኝ። ንኩትና
5 ሙሉልኝ በቃ። እስቲ ማን ነው አንደኛ? ባለ 1000 የሚሞላ ካሞን ርጭቱን ባለ 1000 ርጭቱን የሚሞላ ርጭቱን የሚሞላ ተሸንፋል ትለኛለህ እንዴ? ሄሎ ወይኔ አባቴ አንተ ትለያለህ። አንተ ድንቅ ሰው ነህ። ጌታ ምስክሬ በጣም ካሞን በቃ ይሄኛው ሙሉልኝ። 4 ይቀረኛል። ቴንኪው አባቴ እወድሃለሁ። ቴንኪው ቅድም የሞላችሁ በጣም ዘመንዬ እግዚአብሔር ባርክ ወንድማችን። ቴንኪው በጣም የምፈልገውን ጠይቃለሁ። በቃ ይኸው 5 6 4 ይቀረኛል። 4 ይቀረኛል። አልፈልግም። ይኸውልህ ብሎክ ነው ማድረግ። ኤቢ ብሎክ አደርግሃለሁ። ኤቢ ከአንተ ጊፍት አልፈልግም። ብሎክ አደርግሃለሁ። እሺ እቦልክሃለሁ። በቃ የትም ቤት ብገባ ማነው አንተ ጊፍት አስጠኝም። ስለዚህ እኔ እናንተ በሰላም እንነጋገር ከፈለግ በሰላም ያለ ጥላቻ እንነጋገር ከፈለግ። ከዛ ውጭ ግን አሁን ይሄኛው 4 ይቀረኛል። ሙሉልኝ። ይሄኛውን 6 ነው። 4 ይቀረኛል። ጋይስ ከሞን እኔ አላፍርም፣ አልሸማቀቅም። እስከሰራው ድረስ ማለት ነው። ገባችሁ? እስከሰራው ድረስ ይገባኛል። ትምህርት እስካስተማርኩ ድረስ አይደለ? አይገባኝም፣ ይገባኛል። እናንተን እየሸወርኳችሁ አይደለም። ስለዚህ 4 ይቀረኛል። እዚህ ጋር ከሞን ሚሞላልኝ ማን ነው እስቲ? ዋው ሚሞላ ከሞን ማን ነው እሺ ሚሞላልኝ? ጂሰስ ክራይስት ሰማ እግዚአብሔር በጣም እግዚአብሔር ይመስገን። የት ነው? ከረዩ ከረዩ ነው ያለው። አሪፍ ግቢ ነው። ምንድነው ጥያቄ አለኝ አልከው? ግን ቆይ አንዴ ተይዘካል ብሎኛል እሱና። እሺ ማነው ስም ብራዘር? ሚውት ላድርግልና ረሳኸኝ እንዴ? እዝነት መንፈሳዊ እሺ ምን ልታዘዝ? እንዴት ነህ ያለኝ? አለው ዘን ስለ ክርስቶስ ልመሰክር ፈልጌ ነው። ከቤተ ክርስቲያን ነው? ከቤተ ቤተ እምነት ነው? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ምን ልትይ ነው? ክርስቶስ ስላደረገልኝ ነገር ልመሰክር ነው። ድንግል ማርያም አማላጅ ናት? አዎ አማላጅ ናት። እሺ ቀጥታ ማስከርሽ ተይዘካል ግን አልሽ። ምንድነው ተይዘካል ብለሽ አልሽ? መጀመሪያ ግን ተይዘካል ለምን? እስታካርገ ነበር። ኦኬ እሱ ለማለት ነው እንዴ? ታብ እንዲያረጉ ነው። ምንድነው ስለ የምትመሰክሪው ምስክርነት? እኔ ያለሁት ዱባይ ነው እና ማለት የሰው ልጆች በእርግጥ ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፍ ቅዱስ። እና ነገር ግን እኔ ደግሞ በጣም የሚገርምክ አይቶ ቶማስ ዳሶ እንደዳነው ሁሉ እኔም ደግሞ ክርስቶስ እጅግ በጣም በሚገርም ሁኔታ በስደት ሀገር የተደረገልኝን እውነት በዚህ በህማማት ውስጥ ለመመስከር ስለፈለኩኝ ነው። ከተቻላችሁ ሪካርድ የምታደርጉ ሰዎች የኔ ምስክርነት ፖስት አድርጋችሁ ሰዎች እንዲድኑ
ብታግዙኝ ደስ ይለኛል። ሪከርድ ማድረግ የምትችሉ ሰዎች እገዛችሁን እጠይቃለሁኝ። እኔ በጣም የሚገርመው ደሜ ከታችም ያላችሁ ሰዎች ለ6 ዓመት ያክል በዱባይ ላይ እጅግ በጣም በሚገርም ሁኔታ በጣም ተፈትኜ ነበረ። ለስደት የምንወጣው እንደሚታወቀው ሰርተን ቤተሰብ ረድተን ራሳችንም ለመለወጥ ነው የምንሄደውና በሚገርም ሁኔታ ግን ያንን ማድረግ አልቻልኩ። ለ6 ዓመት ያክል በሄድኩኝ በአመቱ አደጋ ደርሶብኝ ማለት በሄድኩበት ቤት ምግብ እስከ ማጣትና የመራብ ደረጃ ማለት ነው። እዛ ደረጃ ስደርስ ያለኝ አማራጭ ምንድን ነበረ? ለፖሊስ ደውዬ ከዛ ቤት እንዲያወጡኝ ነው። ምክንያቱም ወደ ኤጀንሲ እንዲመሩኝ ስነግራቸው አንለቅሽም አሉኝ ማለት ነው። ስለዚህ ያለኝ አማራጭ ለፖሊስ መደወል ነበር። ያንን ደወልኩኝ። ከዛ ፖሊስ መጣልኝ። ምንድነው ሲለኝ ለ4 ቀን ያህል ምግብም ውሃም አልቀመስኩም አልኳቸው። በሚደንቅ ሁኔታ ለ4 ቀን ያክል የሽንት ቤት ውሃ ስጠጣ ነበረ። የዚህ ሀገር ውሃ በጣም ዴንጀር ነው። ለመጠጣት አይደለም ለመታጠብ እንኳን ክሊር አይደለም። እና ያንን ውሃ ማታ ማታ ላይ ግማሽ ግማሽ ብርጭቆ የምታክል ያክል እቀምስና ያው 4 ቀን ሞላኝ ማለት ነው። ከዛ በኋላ ነው ለኢመርጀንሲ ደውዬ ፖሊስ የመጣልኝና ከዛ ስወጣ የሚገርመው ነገር እኔ ህገወጥ ነበር። እኔ አላወኩኝም። ለካ የኔ ኤጀንሲ ህገወጥ ነበርና ፖሊስ ስለያዘው ለምን አሳልፎ ይሰጠኛል? ለማላቀው ኤጀንሲ ሰጠኝ ማለት ነውና ያ ደግሞ የበለጠ ህገወጥነቴ የባሰ ሄደ ማለት ነው። ያለኝ አማራጭ ምንድነው? ጠፋሁኝ ማለት ነው። ከዛ ጠፍቼ ወደሚያቆይ ልጆች ሄድኩኝ። ከዛ በኋላ 6 ዓመት ያህል ለነግር ከምችለው በላይ በጣም መራብ ደረጃ ማለት ነው። እንግዲህ አስብ፣ ለሰው በምትተርፍበት ሀገር ለስራ ሄደ ለራስክ 1 ብር አተህ መብላት እስኪያቅት መድረስ ይሄ በጣም ከባዱ ነገር ነውና 6 ዓመት ግን እንዴት ልትቆይ ቻልሽ ካልክ ማለት በቃ ይሄ ከእጅ ወደ አፍ ወደሚባለው መበደር ወዳለበት ራስን ወዳለመቻል እጅግ በጣም አሳዛኝ። በዚህ ላይ ግን የቤተሰብ ኃላፊነት አለብኝ፣ የልጅ ኃላፊነት አለብኝ። በሄድኩኝ በ2ኛ ዓመቱ እናቴ አርፋብኝ ልጄ ለእናቴ ነበር ሰጥቼ የመጣሁት። የበለጠ ሌላ ችግር ነበርና በሚገርም ሁኔታ በቃ የሰው ልጅ እንደዚህም ይኖራል በሚባል ደረጃ ተፈተንኩኝ ማለት ነው ዱባይ ላይና እግዚአብሔር ይመስገን እግዚአብሔርን እጅግ አድርጌ ለመንኩት። በጸሎት በስግደት ንስሐ በመግባት ወደ እግዚአብሔር አለቀስኩኝ። እመብርሃን ወላዲተ አምላክን አማልጅኝ ብዬ ከሚገርመው በላይ ደጅ ጠናኋት ማለት ነውና ይህንን ሁሉ ነገር ግን ሳደርግ መጨረሻ ላይ እንዲህም እያረኩኝ በጸሎት እግዚአብሔርን እየጠየቅኩ ነገሩ እያመረረ ሄደ ማለት ነው። ስለዚህ ምን ማድረግ አለብኝ ብዬ 5ኛ ዓመቴ ላይ አንድ ውሳኔ ወሰንኩኝ። እኔ የፈለኩት ሀገር ቤት ስገባ እዚህ ሀገር መጾም በጣም ከባዱ ነገር ነው። ምግብ እንደልብ አይገኝምና ያለኝ አማራጭ ምንድነው? ኢትዮጵያ ገብቼ ቄደር ተጠምቄ ነው ንስሐ መግባት የምፈልገው የክርስቶስን ስጋና ደም ለመቀበል ማድረግ ያለብኝ ብዬ ኢትዮጵያ እስከምገባ ቀጠሮ ይዤ ነበር። ግን የኔ ፈተና እለት እለት እየጨመረ አይምሮዬ ሊስት በሚችል ደረጃ ላይ ደረስኩ ማለት ነው። ስለዚህ አሁን እዚህ ጋር ቆም ብዬ እግዚአብሔርን ኃይል ማድረግ አለብኝ። የክርስቶስን ስጋና ደም መቀበል አለብኝ። የሚያግዘኝ የሚያበረታኝ ጠላትን ድል የሚያደርግልኝን የክርስቶስን ስጋና ደም መቀበል አለብኝ። ስለዚህ ቶሎ ብዬ እዚሁ ቄደር መጠመቅ አለብኝ፣ ወደ እግዚአብሔር መቅረብ አለብኝ ብዬ በ5ኛ ዓመት ላይ ወስኜ የክርስቶስን ስጋና ደም ተቀበልኩኝ ማለት ነው። ከዛ በዛ ሰዓት ላይ እግዚአብሔር ይመስገን የሆነ መጽናናት በህይወቴ ውስጥ ሆነ ማለት ነው። ይሄ ተስፋ መቁረጡ ጠፋ። የማለቅሰው ነገር ተረጋጋው። ለምን? በቃ ከክርስቶስ ጋር ነኝ፣ ክርስቶስ ከኔ ጋር ነው። ስለዚህ ምንም የሚያስፈራኝ ነገር የለም። ነፍሴንም ስጋዬም በርትተዋል። እግዚአብሔር ይመስገን። በቃ
ሁሉም ለበጎ ነው የሆነው ነገር ሁሉ አሜን አልኩኝ ማለት ነው። የእውነት ነፍሴም ስጋዬም ትክክል ተረጋጉ ማለት ነው። ከዛ ምንድነው ያደረኩት? እዚህ ፉጄራ ኪዳነ ምህረት የምትባል ቤተክርስቲያን አለች። ልክ የሆነ ገዳም ነገር ነው የምትመስለው፣ ቦታዋ ጸጥ ያለ ነገር ነውና እዛ ሄጄ ከእንደገና ሱባኤ ገብቼ ኪዳነ ምህረትን በቃ የጸጋ ልብስሽን አልብሽኝ እማምላክ ወላዲተ አምላክ ስለደከመኝ አበርችኝ ብዬ እሷን በጸሎት ጠየቅኳት ማለት ነው። ከዛ የሚገርመው ይሄ ሲሆን ምንድነው አመት ሞልቶኛል የክርስቶስን ስጋና ደም ከተቀበልኩኝ ማለት ነው። ከዛ የእውነት ነው ምላችሁ በቃ 100% መልሲ ተመልሶልኝ የእንጀራ ማግኘት ማለት ስራ የማግኘት እድሌ በፊት 1 ወር ለኔ በጣም ትልቅ፣ ከ1 ወር በላይ መስራት አልችልም። ለምን ብላችሁ ካላችሁ እኔ ኢትዮጵያ ውስጥ የጤና ባለሙያ ነበርኩኝ በሚገርም ሁኔታ ማለት ነው። የእውቀት ችግር የለብኝም፣ የቋንቋ ችግር የለብኝም፣ ሰዎችን ሀምብል አድርጌ መስራት ችግር የለብኝም። ግን ለምን ሆነ በሰይጣን ፈተና ሆነ ይሄ ነገር በቃ እና በጣም ተፈትኜ መቋቋም ከምችለው በላይ ሆነ። እግዚአብሔር ይመስገን። ግን ከዛም በኋላ በቃ በስራ መወደድን ነገሮች ሁሉ መልካም መሆን ጀመሩ። 1 ወር መስራት የማልችለው ሰው 2 ወር 3 ወር 4 ወር እየሰራሁኝ ስራ መቀየር ጀመርኩኝ። ልክ አመት ከ6 ወር ሲሞላኝ አመት ከ6 ወር የክርስቶስን ስጋና ደም በተቀበልኩ አመት ከ6 ወር ሲሞላኝ 100% ፈተናው አቆመ። በቃ 100% ማለት ነው። ከዛ በኋላ ምንድነው የሆነው? ለ6 አመት ያህል እንግዲህ ይሄን ስላችሁ 6 አመት ሞልቶኛል። በ6 አመት ውስጥ እኔ በራናዊ ነበር ስሰራ የነበረው ማለት ነው። ያ ማለት ምን ያህል ሪስክ እንደሆነ ሌላ ታሪክ ነው። የሚያውቅ ሰው ያውቀዋል። እዚህ ከስር ያላችሁ ካላችሁ ዱባይ ላይ ማለት ነው።